ልክ የሆነ ነገር ጎን እህቶችን አይተዋል። ወድቄ ነበር አሉ እዚህ ጋር ሚዲያ ላይ ያለ ሰው ነው አብረን እንደሆነ አሁን እሱ እኮ እንደሆነ ለምሳሌ እኔ ከወጣሁ በኋላ ነው የመጣኸው ተልከ ቢሆንስ? ኧረ አምላክ ያራዳምጪኝ እንዴ አይደለም እሱ ጋር እንደነበራችሁ የዛለታ ነው። እኔ ለምን አልተናገርኩም ያልኩት ዛሬ አይደለም የተናገረው ይሄ ልጅ ጥቅምት ላይ እሷ ላይቭ ላይ ወጣ ተበላ በለት መጣች ተናግሬያለሁ ብሏል። ኖ እሱን አይደለም ምልክ እኔ ያልኩት ሁለተኛ ትእዛዝ አንድ ሰው የመጀመሪያው ሳይከፈለው ሁለተኛ ትእዛዝ ሲያዙክ ለምን የመጀመሪያው ይከፈለኛ አትልም ማለት በዚህ ዘመን እንደዚህ አይነት ነጋዴ ያለ ወይ እኔ እጅ በእጅ ካልሆነ አውቃለሁ። ለመጀመሪያ ይልሽ አሁን ከላይ ያን 60 ሺህ ላከችልኝ አይደል? ከታች የገቡ ብሮችን ዝርዝር ይልሻለሁ አይደል? ብር እኮ በመሃል ገብተዋል። እኔ አልክድም እኮ ገብተውልኝ በመሃል እየገባ ስለሆነ ነው ያስገባሉ ብለህ በቃ አለቀ። ያ ነው። አሁን ግን ተጣልተው ሚዲያ ላይ መጡ። አይ ገንዘብ እንዳለኝ ሪፖርት አደረኩ። ለነማን? ለመንገደኛው፣ ለሀቢባ፣ ለሙኒት። እንዴ የዛኔ ታስታውሳለህ? ግን ያን ያህል አይደለም የነበረ ገንዘብ አለኝ አልክ። እነሱም ይጠየቃሉ። 200 ሺህ እንኳን አልገባም። የዛኔ ገንዘብ ሪካርድ አለ። ስሚኝ ሪካርድ አለ። ትንሿ እኔስ አንዳንዴ እንትን ታያለሽ መሰለኝ ያላልኩትን ብሎ አላት በይ። ህዝብ ሰምቷል እኮ ከነ ሳንቲሟን የጠራውልሽ 399,800 ብር አለኝ ብዬ እነሱ ደግሞ አለ የነበሩ ሰዎች ስላሉ አንተ እንደዛ ካልክ ደግሞ እነሱ ይናገራሉ። ለምን የዛኔ ስደምረው እየደመርኩ ነበር። ያው የተሰጠ የገንዘቡ መጠን ለውጡ እኮ በማስረጃ ላይ ነግሬሻለሁ። ችግር የለውም እሱ ግን አሁን ተናግሬ ነው የወጣሁት። ነገሮችን ለማድበስበስ አትሞክሪ። ከዛ ውጭ ደግሞ አንቺን አወራሁሽ ሙኒትና ሳራን አናግር እኔ ጋር አትምጣ ብለሽ ጻፍሽልኝ። ለምን ሚዲያ ይዞታል? አሁን አንተና እኔ ላንግባባ? ኧረ እባክሽን እንዴ ሙኒትና ሳሪቲ ናቸው እንዴ እንትን ያሉት? አሁን ሀቢባን አናግር እኔ ጋር አትምጣ ማለት እኮ ሀቢባ ከእርዳታ ሰብስባት ትስጥቅ ማለት ነው። ሳሪቲ ሚዲያ ይዞታልና ሚዲያ ይዞታል። እኛ ጋና ማስረጃ ይዘህ ቆይ ልንገር፣ ማስረጃ ሰው ይዘናና እኛ ጋር ነው የምንጨርስ ተባብሎ እነሱ ጋር አንድ ቀን እናወራለን ስለተባለ እኔም ከነሀቡ ጋር እነሱ ጋር ልንሄድ እሱም ከነሱ ጋር ልንሄድ ነው የተዘጋው። ስለዚህ በዛ መሀል ላይ ስናኔ አለቅ። አሁን እኔም ከሰማሽኝ መረጃዎችን ይዘና ብለውኛል አልኩሽ እኮ። የሰው ልጅ ማድረግ የሚችለውን ነገር በሙሉ ያደርግ። ሳራን ጠይቂያት፣ ቤቷ ድረስ ሰው ልኬያለሁ። እሺ በቃ አታስለፍልፊኝ። በስልክ ደውያለሁ። እባክሽን የምችለውን ያህል ተጉዣለሁ። መንገደኛው መረጃውን ልኬለታለሁ። ሙኒትም ጋር ቀጥታ ስልኳን ተቀብዬ ደውያለሁ። ከዛ ይህን ካደረኩ በኋላ ቪዲዮ ሰራው፣ እነሱን በሚመለከት አንቺን በሚመለከት። አንቺንም ያወራሁሽ ሳወራሽ እኔን አታናግረኝ ሙኒትና ሳራን ጠይቅ ስትይኝ እነሱ እኮ አንቺን ለመርዳት መጡ እንጂ ገንዘብ ሰጥቻቸው አይደለም ብዬ ነው የመለስኩልሽ አይደል? ትክክል። አይ ግን ኃላፊነት መውሰድ አለብሽ እንጂ ምናናገር ሳይሆን ኃላፊነት የጻፈውን ጽሑፍ ከማንም በፊት ወይ እኔ ያሳይልሻለሁ። አዳምጡኝ። ቦይፍሬንድሽም ያልኩት ያለኝን ስክሪንሾት አለ ያለኝን በጽሁፍ ነው ያስፈራረኝን ዛቻው ምናምን እኔ ልላንከልሽ። ለምን ዛቻ ነበረ። ከዛ ከነሱ ጋር እንደዛ የተባባልንበት በጽሁፍ ስለሆነ እንዲሁም አሁን ልላንከል ያስፈራረኝን ሁሉ ማለት ነው አለ የተጻጻፍ ነው የጻፍከው አይደለም በሚዲያ በህግ ጠይቅሻለሁ። የሰውን ፐርሰናል የሰውን ማንነት ሳታውቂ እባክሽ እንደዚህ አታድርጊ ነው ያልኩሽ። ይሄ ደግሞ የሰው የጨዋ ደንብ መልስ ነው። እሺ እኔ እየራበኝ አንቺ እየተዝናናሽ ነው ከገባሽ። ስለዚህ ይህን ማለት ደግሞ ማስፈራራት ከሆነ ማን የሚፈርደው ነው? እሺ አሁን ያውላችሁ መፍትሄው ወደ መፍትሄው እንሂድ። እሷም ተበልታለች፣ ተጎድታለች፣ አንተም ተጎድተሃል። ስለዚህ አሁን እሷ ከአንተ የተሻለ ሀገር ነው ያለችው። ቀስ እያለች ሰርታ እንድትከፍልህ ብትታገሳት አንተ። እሷ ቀስ እያለች እየሰራች ያገኘችውን በየጊዜው እንድታስገባለክ ሀቅ ስለሆነ ላብክ ስለሆነ እኔ በዛ ብንስማማ እኔ እንዴት መሰለሽ የሰው ልጅ ይሰማል አይደል? ማውሮ አዎ ይሰማል። የሰው ልጅ ያጣል ያገኛል።
ከፍ አለ ዝቅ አለ። ገብቶሻል? እኔ አሁን ለዛሬ የሚያስፈልገኝ የተወሰነ ብር ብትልክልኝ በህዝቡ መሃል ቃል ገብታልኝ እስከዚህን ያህል ጊዜ እከፍለዋለሁ ብትለኝ እምመለስ ሰው ነኝ። ሐቄን ግን አድበስብሰውብኛል። የተደበሰበሰው ደግሞ አንዴ እነሱን አናግር በሚል አሁን 3 ወር ቆይቼ በመምጣቴ እስካሁን የት ቆይተ ነው የሚል እንኳን መልስ እየሰማው ነው። አሁን ያ ነገር እንዳይፈጠር ተማምነን የሚያስገብ ይኸውልህ አንተም ማጥፍተሃል አለመጠየቅህ በሰዓቱ በቀኑ የዛኔ ሁለተኛ ዙር ሳትቀበል አለመቀበል ለሌላ ጊዜ ትምህርት እንዲሆንክ ነው የምነግርህ። ለሌላ ጊዜ ሌላ ከስተመር ባልና ሚስት ለሁለት እንዳያናግሩክ አንድ ሰው ያናግርክ። አንድ ሰው ነገ አንዱ ላይ እንዳይለጥፍ ተጣልተናል ተለያይተናል እንዳይሉ አንድ ሰው ከአንድ ሰው ብቻ ለአንድ ሱቅ ከአንድ ሰው ብቻ ኃላፊነቱን ወስደው ኦርደር ተቀበል። ገባክ? በዚህ ዘመን ሰው በጣም ከሃዲ ነው። ፈጣሪን አይፈራም ሰው። ገባክ? ለብር ሟች ሆኗል ሰው። ስለዚህ አንተ ከአንድ ሰው ብቻ ተቀበል። አንድ ሁለተኛ የመጀመሪያው ኦርደር ሳይከፈልክ ሁለተኛ ኦርደር አትቀበል። ይቀር ከፈለገ ስራው ለአንተ የተጻፈው እንጀራ ይሻግታል እንጂ በላውም በፍጹም ሰው አትመን። ጉጉት ስላለኝ አብረን ለመስራት አብረን ለማደግ ጉጉት ነበረኝ። እውነት ነው ትበረታታለች ብዬም ባለ በሌለኝም እኮ ላይቭ ላይ ሙዚቃዎች ሲካሄዱ ቀሚሶች አንድ ሁለት ሰዎች ስፖንሰር ሆኛታለሁ። አብረን ለማደግ ነው ካለኝ ጉጉት ነው፣ የጥላቻ ምናምን አይደል። አምኛታለሁ። እውነት ነው። ከዚህ በኋላ ብዬሻለሁ ቅድም መግቢያ ላይ ከሰማሽኝ እንደነዚህ አይነት ሰዎች ነገሮች በተደራረቡባቸው ቁጥር ምንም አይነት ሰው እንዳያምኑ ነው የሚደረጉት ብዬሻለሁ። እና እውነት ነው እንዳላምንም ሆነው ስራ ኦፕን ሆነሽ አሰሪም አለላን ፎሎ ሁልጊዜ ሰቀቀኑ ይሄን ኮሜንት ላይ አለላቱ የሚለውን ፎሎ 100 አስገቡት አንዴ ሁላችሁም እና ይግባ 100 ፎሎ 100 ከገባለት ገስት መግባት ይችላል። አለላ 2 የሚለውን አማርኛ ገስት መግባት ስላቻለ ነው። እና ትንሿዬ ምን ይመስልሻል? የሰው ሀቅ በሽታ ነው። የሰው ሀቅ አደጋ ነው ይዞ የሚመጣው ሰው ላይ እና የዚህ ሰው ላብ ስላለብሽ ሀቁ አንቺ ጋር ስለሆነ ልብሱ ተረክበሽ ይሸጥሽው አንቺ ደግሞ ያ ባለጌ ሌባ አታለለሽ። ያንቺን ሀቅ እሱ ላይ ታይዋለሽ ምን እንደሚሆን። አንቺ ደግሞ የሱ ሀቅ ከሚኖርብሽ አንቺ ከሱ የተሻለ ሀገር ላይ ነው ያለሽው። ቀስ እያልሽ እየሰራሽ ብትከፊው ሀቁን ምን ይመስልሻል? እኔ የሱ ሀቅ የለብኝም። መጥቶ እስካልነገረ ድረስ ምን እንዴት ነው አለው ብዬ እሱን ልቀበል የምችለው? እንዳልኩሽ ሰጦት ቢሆንስ ልጁ ያጅል አንቺ ዘዋለው ብለሻል። የለብኝም ካልሽ ይኸውልሽ ማሪ የለብኝም ካልሽ ህሊናሽ ንጹህ ከሆነ ህሊና እኔ ይኸውልሽ ዘንድሮ ማለት ነው ማሪ ልንገርሽ በእድሜ ካንቺ ይበልጣሉ። አዳምጪኝ። ዘንድሮ ማለት ነው ዘንድሮ እንደ ድሮ ቆይቶ አይደለም የሚመጣው። እዚሁ የሰው ሀቅ ያለባቸው ሰዎች እዚሁ የመኪና አደጋ ደርሶባቸው ያልጋ ቁራኛ ሲሆኑ እዚሁ ካንሰር ተይዘው ሲሰቃዩ እዚሁ ነው ፈጣሪ እያሳየን ያለው። የሰው እንባ የሰው ሀቅ የድሃ ሀቅ ያለባቸው ሰዎች እንደ ድሃ ሀቅ ደግሞ የሰው ልጅ የሚጎዳ ነገር የለም። አንቺ ካመንሽ ህሊናሽ ብቻሽን በራስሽ አስበሽው እውነት ከፍሎታል። ለአንቺን ያጭበረበረ ሌባ ለሱ ግን ሀቁን ከፍሎታል ብለሽ ካሰብሽ አንቺ እንዳልሰጠሽው ታውቂያለሽ። አንቺ ለሱ እንካ ክፈል ብለሽ እንዳልሰጠሽው ታውቂያለሽ። ከራሴ ከፍዬልሻለሁ ነው ያለሽ። ለዚህ ደግሞ ውሸታም አጭበርባሪ ሌባ መሆኑን ደርሰሽበታል። ትዳሩ ላይ አንቺን ከአንቺ ጋር እየማገጠ ትዳሩ ላይ እንደገና ለአንቺ አንዴ ልጅቷም አለች ጀመር እሷ ራሷ አብራ ስለነበረች እና እሷ ክብረ ቢስ ናት። አብሮ እንዲማግጥባትና ብር የትም ማግጦ ብር እንዲያመጣላት ነው። ምን አገባት ከአንቺ ጋር ማግጦ ብር ካመጣላት? እሷ ፍቅር የላትም፣ ገንዘብ ነው የምትፈልገው። ስለዚህ አንቺን ጀንጅኖ ከአንቺ ከዱባይ ወደ ሊቢያ ብር እያስላከ እሷን ወደ ስዊዘርላንድ ማሻገሪያ ገንዘብ ካመጣላት ምን አገባት? አይደለም በስልክ ጀንጅኖች በአካል አግኝቶ አብሮሽ ቢተኛ ምን አገባት? ዋናው ብር ያምጣላት፣ ዋናው ከሊቢያ ህይወት ያስወጣት እንጂ። ገባሽ? ስለዚህ ባልና ሚስት ለሁለት አታለው ተጠቀሙብሽና በሉሽ፣ ተታለሻል። ሀቅሽ እነሱ ጋር አለ፣ የአንቺ ሀቅ። የዚህ ምስኪን ድሃ ሀቅ ደግሞ አንቺ ጋር አለ። አንቺ ለሱ ክፈልልኝ ብለሽ አልሰጠሽም፣ ግን ከኔ ከኪሴ ነው የምከፍልልሽ አለሽ። ውሸታም መሆኑን አወቅሽ። ብዙ ነገር እንደዋሸሽ ትዳር እያለው የለኝም ያለውን ብዙ ነገር እንደዋሸሽ አውቀሻል። አንቺ ኦልሬዲ ካወቅሽ ውሸታም ከሆነ አንቺን ከበላሽ፣ አንቺን ሴቷን ጨክኖ ሳያዝንልሽ ከበላሽ ይህንን ሰውስ እንዴት ይከፍለዋል ብለሽ ታስቢያለሽ? ከፍየዋለሁ አለሽ፣ በአፌ እከፍለዋለሁ አለሽ፣ ግን ደረሰኝ አልሰጠሽ ወይ? አንቺ ክፈል ብለሽ ብር ብትሰጪው ሐቁ ካንቺ ወጥቷል። አያገባሽም።
እንዳልከፈለ አሁን እሱ እንዳልተላከና እንዳልከፈለ ማወቅ የሚቻለው ልንገርሽ። አሁን እኔ ከሱ ጋር አልነገረኝም። ለምን እያንዳንዷን ነገር ቢነግረኝ ልክ እንደ ልጁ አሁን የቸገረው ሰው መስራት ያጣ ሰው አብሮ ከሱ ጋር የሆነ ኮንታክት ያልሆነ ሰው ላንቺ መጥቶ የሆነ ነገር መናገር አለበት እንዴ? ቢያንስ እኮ 8 ወር ይኸውልሽ ያወራንበት ስክሪን ስቶታል እኮ ይቆጥፋል ነው። እንደዚህ ስለጠፋ አልከፍለውም እንዴ ነው ይኸውልሽ። ሀቅ አለው። አዎ ግን በጊዜ ስለነገረኝ አልከፍለውም ብትይ መብትሽ ነው። እኖ አታሱ ጋር ነበር ማለት ይሄን ያህል ሰዓት እኔ ያን እንደዚህ ሚዲያ ላይ ሲወጣ ምናምን ስለሆነ የመጣው እኔ እኮ ልጁ አይገኝም በመባል የሆነ ነገር ከሆነ ለምን አንድ ሰው ያንን ግማሹ ብር ሳይከፈለው ሊሰጥ አይችልም? እንዴት ይሄን ሊሰጥ ቻለ? እንዴት አልተከፈለውም ብዬ ላምን እችላለሁ? ለምሳሌ የተዋዋልነው ውሎች አሉ። አንቺ የከዳሽ ቦይፍሬንድሽ ሌባው ቦይፍሬንድሽ ገባኝ። ግን እሱ ሰጥቶታል ማለት ገንዘቡ እንዴት ይሰጣል ማለት አሁን እሱ እኔ አሁን እሺ አድርጎልኝ ነው ገባሽ? አሁን ለምሳሌ አድርጎልኝ ሚዲያ ላይ ደግሞ ለፎሎ ካደረጉ እንደዚህ እናስደርጋለን እንደዚህ እየተባለ አድርጎልኝ ተደርጎልኝ ሊሆን ይችላል ብዬ አመንኩት። እሱ ግን ያንደኛውን የሁለተኛውን ለምን ውላችን ምንድነው? ያንደኛውን ልብስ ሲከፍል ያንደኛው ደግሞ እቃው ሲደርሰኝ ነው የተባባል ነው። ለመጀመሪያ ጊዜ 100 ሺህ ብር ነበረብኝ ያስገቡት አለላም ሞልቷል ገባሽ? እና እሱ ደግሞ እንዴት ያንደኛው ብር እንዳተከፈለው ያንደኛው እንደላከ እንዴት ያ ሁሉ አለበት ተዛዘብን ነው ማሬ ልንገርሽ። አንቺ ህሊናሽ ንጹህ ሆነ ህሊናሽ ያ ሌባ አንቺን ያጭበረበረ ሌባ ደሱ ግን ሀቁን ከፍሎታል ብለሽ ካሰብሽ ህሊናሽ ንጹህ ከሆነ አንቺ የሰላም እንቅልፍ የምተኝ ከሆነ ችግር የለውም። ግን ውስጥሽ እያወቀ የዚህን ድሃ ሀቅ እያለብሽ ስላልጠየቀኝ በሰዓቱ ስላልነገረኝ ከቦይፍሬንድ ጋር አብረን እያለን አልከፈለኝም ብሎ ስላልነገረኝ ጥፋቱ ስለሆነ ይቀጣ ካልሽም መብትሽ ነው። ሁለት አማራጭ አለሽ። ሶስተኛ ደግሞ ለወደፊት ህይወቴ የሰው ሀቅ አልፈልግም። ይኸውልሽ የሰው ሀቅ ወደፊት ገና ልጅ ነሽ፣ ትዳር አልያዝሽም፣ ገና ልጅ አልወለድሽም። በልጅሽ ጤና፣ በራስሽ ጤና፣ በትዳርሽ ጤና፣ በሰላምሽ በብዙ ነገር ሊመጣብሽ ይችላል። የሰው ሀቅ መጥፎ ነው። የሰው ላብ መጥፎ ነው። አንቺ በራስሽ ብቻሽን አስቢውና አይ ሰው አይገባውም ካልሽ እኔ ካመንኳቸው ከሆነ ነገር ይህንን ነገር ብሎ ይህንን ልከቻል ካለኝ ለምሳሌ እኔ ይገባዋል ልሰጠው የምችለው የመጽሐፍና መዝሙረ ዳዊት ያለው ይህን እኔ ከአዲስ ከባህር ዳር ለአጥቼ ጌት ላሌላ እንትን ላሌላ ሳይሆን መዝሙረ ዳዊትና ከሱ እንደሆነ ምናምን ከሱ ባህሪ ራሷ ትንሽ አይደለች ልጅ አላት ዶክመንተሪ ወደሻል እንዴ? አው ልጅ አለኝ ትንሽ ስለሆነ ጥንት እያርጌ ነው ማይሽ የወለደ ሁሉ ትልቅ ነው ብለሽ ነው የምታስቢው። ለማንኛውም ባይልንገርሽ እና ልንገርሽ ሀቡዬ እኔ ማለት ነው ልንገርሽ አሁን እኔ መዝሙረ ዳዊት አሁን ለምሳሌ አለብኝ የሆነ ጭንቅላት ውስጤ ላይ የሆነ አለ ይሄን ነገር የመዝሙረ ዳዊት ያለኝ ለምን መዝሙረ ዳዊትና መጽሐፍ ቅዱስ አጥቼ ከባህር ዳር ከዛ አለላ ግን ከየት እንዳመጣው ከዛ ይሄንኛው እንዳለብኝ አለ ይሄንኛው እዚህ ጋር ነገር አለብኝ ወይም የሆነ ውስጤ መክፈል አለብኝ ብሎ የሚናገረው ቦታ ላይ ልንገርህ ማለት እኔ አምኜበት ልከፍለው ወይም ውስጤ ላይ በቃ ይሄን የዚህን ይገባሃል ምልህ ላይ ነው አሁን እያለኩ ያለ መዝሙረ ዳዊትና መጽሐፍ ቅዱስ በሰዓቱ አጥቼ ነበር አለላ ካንተ ጋር መጨረሻ ላይ ነው ካንተ ጋር እንዳመጣው መሰለኝ እና እሱን የሱ እንደሚገባ አቃለሁ የሱንስ ከፍሎት ቢሆን በምን ታውቂያለሽ? ሁሉንም እየከፈለ አላውቅም። ግን ይሄ መዝሙረ ዳዊትና እኔ አለላ አጥቼ ስለነበር አለላ ነግሬው ስለነበር ከሱ ጋር ካመጣው ለሱ ላልተከፈለኝም መዝሙረ ዳዊት ምናምን ስላለ መዝሙረ ዳዊቶች የመዝሙረ ዳዊት የመጽሐፍ ቅዱሶች ነገሮች አዛጋ የሆነ ቀን ከሱ ደንበኝነት ታቆምኩ በኋላ የሆነ ለአለላ በቃ የትም ፈልግልኝ ስላልኩት ስለተፈለገና አጥቼ ስለነበር ምናልባት ከሱ አምጦት ከሆነ የዛኔ አይልሽ ቆይ ነገር አይውልሽ ትንሿ የሱንስ ለአለላ ከፍሎልሽ ቢሆን ቦይፍሬንድሽ ጠይቀሽዋል? ምናልባት እሱን አለላ አሁን ይሄን ከዚህ ጋር ማለት ነው አለላ ነው የተረከው። ይሄ መዝሙረ ዳዊት ትንሽ ውስብስብ ይምጣና አለላ ለምሳሌ አለላ ከማን እንደገዛው እኔ ነግሬዋለሁ። አለላ እሱ ከማን እንደተቀበለው የሱ የሆነ አይምሮ ላይ በከፍል ማለት የሆነ ውስጣችሁ ካለ አይደል የሱን ለምን አጥቼው ስለነበር ከደንብኝነት ታቆምኩ በኋላ ነው ይሄን አስተውሳለሁ። ስለዚህ አለላ ይምጣና ይሄን መዝሙረ ዳዊት የት እንደገዛው ከዚህ ከሆነ ምናልባት የሱ ግን ላሌላ ልኬለታለሁ የመዝሙረ ዳዊት ብዬ አስተውሳለሁ። እንደዛ ነገር ከላክሽ በቃ ከፍለሻል እኮ እስቲ ቆይ ይግባና አለላ ማለት እዚህ ላይ ትንሽ ረዝም ስለሆነ ላሌላ ይግባና ይናገር
መዝሙረ ዳዊት እንዴት እንደላክልኝ ንገር። አለላ ሞት 100 ሞት ተካልፎሎ 100 ከሞላክ ግባ አለላ እንግዲህ ቦይፍሬንዴ ከፍሎትስ ቢሆን በምን አውቃለሁ? ቦይፍሬንዴ ከፍሎት ይሆናል ብዬ ነው ማስበው ብላለች። ቦይፍሬንድ ከኔ ካለበት ከስዊዘርላንድ ፎቶን ለጥፌ የሚስቱን ፎቶ ለጥፌ አፈላልጌ አመጣውና ይናገራል። ከፍሎ ካል ወይስ አልከፈለክም የሚለው ምን ይመስልካል? እንዴት መሰለሽ አሁን መጽሐፍ ቅዱስ የሚለውም ማለት ነው ከሚገርምሽ በመጨረሻ አካባቢ ቅድም እንደነገርኩሽ ነው አለላ መጥቶ ሲያናግረኝ አይ ሁለቱ ስላላናገሩኝ አልሰጠህም ምክንያቱም አልነገሩኝም ብዬ የመለስኩትን ነው ሐሳብ የምታነሳው። ከዛ ውጭ ግን መጀመሪያ ላይ 6 ወር 8 ወር የምትይው ነገር ቀን መቁጠራችም ወይስ ወራት መቁጠራችም እስኪ ተመለሽና መቼ ስራ እንደጀመርሽ መቼ እኔ ጋር እንዳቆምሽ ጉዳዩ መቼ እንደፈነዳ እስኪ መለስ ብለሽ ዳሽው። ለምን አልክላትም ለሀቡ መቼ እንዳወራን አንተ ለምን አትልክላት መቼ እንዳቆምነ ልክላታለሁ ሁሉንም ነገር እሱ ካስከፈልኩ ለምን አታዩ ፋሲካ መቼ ነው መረጃ ሳይኖረኝ እኔ ከማንም ጋር አሁን 1 አመት ሊሞላ ነው 2 ወር ነው የቀረው ወይ 2 ወር ወይ 3 ወር። ኧረ ተረጋጊ። ኧረ በእናትህ ነው ቃል የምትቆጥሪው እባክሽ። ኧረ ፕሊዝ በእናታችሁ እንደ ህዝቡ ይንገረን ጋይስ። ፋሲካ ስንት ጊዜ ነው የቀረው? ፋሲካ ኤፕሪል ነው። ገና ነው ገና ጥር እንኳን አሁን 12ኛው ወር ነን። ጥምቀት እንኳን ገና አልገባንም አይደለም። ስለዚህ ያው ህዝብ እየፈረደሽ ተሳስቦ ወር ላይ ነው ያለነው እኮ። እኔ ይሳሳታለሁ፣ ግለሰብ ይሳሳታል፣ ህዝብ ግን አይሳሳትም። ህዝብ 4 ወር እያለ ነው ፋሲካ የቀረው። ከ8 ወር ቆይ ከ12 ወር ላይ 4 ወር ሲቀነስ 8 ወር። ስለዚህ ይሄ ሰውዬ ላከው ኢንፎርሜሽን የዛሬ 8 ወር ነው የጀመርሽው። ሂዝ ራይት 8 ወርሽ ነው ከጀመርሽ እንዴ የጀመርኩ የፖስት ቆይላ ሳይ አንዴ ላውራ። ከዛ ደግሞ ህዝብ 4 ወር የፋሲካ ነው እንዴ የጀመርኩት ስራ አይሽ ለዛ ነው በደንብ እኔ እኮ ባለው መልኩ ነው። ለምሳሌ ፋሲካ ስላለ እኔ ፖስት አድርጎ የመጀመሪያ ፋሲካ ነው የጀመርኩት። ፋሲካ ግን 2 ወር ነው የቀረው አለ። ህዝቡ ደግሞ ፋሲካ 4 ወር ነው የቀረው ሲል ከ12 ወር ላይ 4 ወር ሲቀንስ 8 ወር ነው ትክክል ነው ሲባል አሁን ደግሞ አይ ፋሲካ አይደለም ልትይ ነው። ኦኬ አሁን እኔ አሁን ቆይ አንዴ እኔ እኛ እኮ አለን በህዝብ መሀል ነው አይደል የከፈትኩት። ሲጀመር ሰው አለ የተፖስተው ቀንም አለ ማን እንደነበሩም አለ እና የተፖስተው ቀን ደግሞ ያስታውቃል። የላይ ፕሮግራም ነበረን እሱ ደግሞ አለ ፖስት ላይ ስላለ በቀኑ አንተ ስላልከኝ የፋሲካ ስላልከኝ ማለት እኔ ወደ ኋላ ስለ ፋሲካ ስላልከኝ ፋሲካ ነው የጀመርኩት አይደለም ወይም ደግሞ ወደዚህ ምክንያቱም አለ ፖስት ስላለን ያን ፖስት ደግሞ መቼ እንደሆነ እኔ መቼ ስልኬን ተቀበልሽ ከሰው? ለመጀመሪያ ጊዜ አንቺ እሱን ያወራሽው ስንተኛው ወር ነው? ይሁ ስልክሽ ላይ ቁጡም ተቀበልሽ። ለመጀመሪያ ስታወሪ ስራው ከመጀመሩ ለመጀመሪያ ጊዜ እሱን ሰላም ብለሽ ይጻፍልለት ያወራችሁ ኮምፒውተር ያዘውን አይለቅም። ያው ስልካችን ማለት ኮምፒውተር ነው ታውቃላችሁ። ያዘውን አይለቅም ቀኑን። እዚህ ቤት ደግሞ በመረጃና በማስረጃ ካልሆነ በሰው ምስክር ምናምን አይሆንም። ደረሰኝ፣ ስክሪንሾት፣ ቮይስ፣ ቪዲዮ ምናምን ነው። ግለሰብ አናምንም፣ ሰው አናምንም። እኛ ዶክመንት ነው የምናምነው። ማርች መቼ ነው ሀቢባ? ማርች ማለት 3ኛው ወር። ማርች ማለት 3ኛው ያ ማለት መቼ ነው? ማርች 19 ማለት ነው። ማርች ማለት ፋሲካ ሊገባ 11 ቀን ሲቀረው። ቴንክ ዩ። ኤፕሪል ያኔ ምን አለች መሰለኝ ስልኬን ተቀብላ መጣ። ሰላም ሰላም ወንድም ትንሿ ነኝ አለችኝ። ሰላም እንዴት ነሽ? ሁሉ ሰላም አልኳት። ከዛ እኔ ብዙ ሰዎች ሲያዋሩኝ ሊንክ ነው የምልከው የኔን ቴሌግራም ግሩፔን ማለት ነው። ከዛ በኋላ አወከኝ ትንሿ ነኝ አለች። አልመለስኩም። ስልክ ይዤ ነበር። እዛ ደወለች አዎ በሚገባ አውቄሻለሁ። እሺ ለስራ ፈልጊህ ነው አለች። እሺ አልኳት። ከዛ ደወለች አወራም። ባለቤቴ ላስተዋውቅ እፈልጋለሁ አዲስ ስራ ልጀምር ነው የባህል ልብስ ልጀምር ነው አለች። እና ማታ ዋትስአፕ ላይ እንደውልሃለን የሚመቸው እሱ ማታ ነው አለች። እሺ ብለን
ከስራ ስመለስ ቤቴ ስገባ እንዳጋጣሚ ደወሉ እሱ ስለሚመቸው። እኔ ደግሞ ገና እየገባው ስለነበረ ልጆቼ ስገባ ሲያቅፉኝ እያወራኋቸው ጫጫታ ነበር። ያው ልጆች ታውቂዋለሽ። ከዛ አውርተን ከጨረስን በኋላ ይቅርታ ልጆች ስገባ ትንሽ አስቸገሩኝና እንዳይደብረው ባለቤትሽን የሚል ሁሉ አውርተን ከጨረስን በኋላ ስለዚህ ሰው ማርችን ጀምረሽ የመጀመሪያ ስራ ስትጀምር እስኪ ካሁን እዛ ሰዓት ጀምራችሁ ቆጥራችሁ ንገሯት። ከዛ እምትቀንሱልኝ ደግሞ መስከረም ላይ ሴፕቴምበር ላይ ተጣልተዋል አይደለ? ሴፕቴምበር ላይ ስለተጣሉ ማርች 19 ኤፕሪል ስራ ጀመራችሁ። ኤፕሪል ሜይ 1 ሰከንድ ፕሊዝ ፊውቸሪንግ አትግቡ እንዴ። ኤፕሪል ሜይ ጁን ጁላይ ኦገስት ሴፕቴምበር 6 months። ሴፕቴምበር ማለት 8ኛው ወር ነው፣ በፈረንጅ 9ኛው ወር ነው። ኦገስት ነው 8ኛው ወር ጋይስ። ኤፕሪል ሜይ ጁን ጁላይ ኦገስት ሴፕቴምበር 6 ወር አብረው ሰሩ። ሴፕቴምበር ላይ እሷና ባሏ ተጣሉ። ሴፕቴምበር ማለት በኢትዮጵያ መስከረም አዲስ ዓመት ማለት ነው። ኧረ እስከዛ አብረን አልሰራንም። ቆይ ስሚኝ፣ ይኸውልሽ እኔ ማቀው እኮ አልኩሽ እየሰራን አዳምጪኝ። አለላም እኮ አለ። ይኸውልሽ ውዴ ብትሰሚኝ እኮ አንቺም ተረጋግተሽ ታዳምጭ ነበረ። ብትሰሚኝ አንዴ ብታዳምጭ ካንተ ጋር አውርቼ አዳምጠሽ አንቺም እንደሱ መረጃ ለምን አታቀርም? አዳምጪና ከዛ እንደዚህ አድርጊ። በጣም አምባገነን እየሆንሽበት ነው። ትንሿ ምንም ልታስወሩ ያልቻልሽም። ይኸውልሽ የሚያወራውን ነገር ነጥብ ያዥና እዚህ ጋር ተሳስቷል በይ አዳምጪና። ይሄ ነው ስነ ምግባር እንጂ ዝም ብሎ ሚዩት እያበሩ ጣልቃ መግባት ይሄ እንደ መንደሬነት ነው። የሆነ ያወራር ህግ አለው። የሆነ ሰው ሲያወራ ዝም ብለን እናዳምጥና ሲጨርስ ይኸውልህ እዚህ ጋር ተሳስተካል፣ እዚህ ጋር ብለን ነጥቡን እንነግረዋለን። ስለዚህ አሁን አዳምጪና እስከዛ ለላን አስገቡት እና ለሁለት ስልክ ነው ያለሽ። አንደኛው ስልክ ቴሌግራም አንቺም ባለቤትሽም ይጠቀምበታል። በደንብ አዳምጪ። ስህተት ካለ ጻፊ ጠይቂ። በአንደኛው ስልክ መቻ ቆምን ጁን 27 ከዛ በኋላም ጽፌልሻለሁ። ጻፉ የሚጽፍ ከዛ በአንደኛው ስልክ ደግሞ ሴፕቴምበር 21 ባለቤትሽን እፈልገዋለሁ ገንዘብ ያስፈልገኛል ብዬ ያወራሁሽ ጊዜ ገባሽ? ከዛ በፊት ደግሞ ሴፕቴምበር 20 አውርተናል፣ ሜይ 28ም አውርተናል። ይሄን በሙሉ ስክሪንሾት አድርጌ ለሀቢባም ልኬላታለሁ። አሁንም ተጨማሪ ልላክልሽ። ኢሞ ላይ ብዙ ጊዜ ስንደዋወል እኔ ሪከርድ አላደረኩሽም፣ ምክንያቱም ተንኮል አለው ብዬ ስላላመንኩ። የሚጠራጠር ሰው ነው ተንኮል አስቦ ሪከርድ የሚያደርገው ልክ አንቺ እንዳደረግሽው ማለት ነው። ሌላው ደግሞ የነ ሙዳይን ሪከርድ ስታወጪ ስልክ መልሽ ካልሽ እኔም የምጽፍልሽ ስልክ ይደርስሽ ነበር እኮ ጽሁፍ። ለምን እኔን አላወጣሽውም? ለምን? ስለዚህ ስህተት አለው። ስለዚህ ሀቅ ያለ ካንቺ ጋር እኔ ነው ማምነው። አዛውጭ ደግሞ እሱ ከፍሎሃል ብለሽ ካመንሽ እንዴት አንቺን የበላ ሰው በዙሪያ የተበላ ሰው እንዴት ለኔ አካውንቴን መጀመሪያ ልኬልሻለሁ ዲል አድርገናል። ለምን አካውንቴ እያለሽ ለከሌ አስገቡለትማ ብዬ ልኬ ነበር ብሎ ዙሪያ ጥምጥም መጠማጠም ትክክል አይደለም። ወይም ደግሞ ባሌ ነው ካልሽ ልክ እንዳመጣሽው ባልሽን አምጪልኝ። እሺ እኔ መሀል ላይ የትም አላቀውን ሰው ካስበሉ በኋላ መሀል ላይ ዞር ብሎ ሌላ ነገር ማለት ተገቢ አይደለም። በቃ እንደ ህሊና እንደ እግዚአብሔር ሚካኤል ነው ዛሬ በሚካኤል ይዤሻለሁ። ውስጥሽን መለስ ብለሽ አዳምጪ። እኔ ይኸውልሽ አሁን የላኩልሽን ያወራንበት ያለቀበት ነው የተላላክነውበት። ይሄ የላኩልሽ አሁን ማለት ነው በዋትስአፕም በኢሞን በቴሌግራም ያለቀበት እና ወሩን እዩ። ሶስቱንም የላኩ በዋትስአፕም በቴሌግራምም በዛም እኔ ጋር ያቆምንበትን ወር ማለት ነው። እሱ እንድታይልኝ የምፈልገው። እሺ አንቺ ሜይ 1 ነው አቆመናል የምትይው፣ እሱ ደግሞ ጁላይ 21 ማስረጃ አለው። ጁላይ 21 ማስረጃው እኔ ጋር የሚያወራ እኔ ጋር ያወራ እስኪ አንቺ ራስሽ እኮ ብለሻል፣ ባለቤቴን ማናገር ፈልጋለሁ ብሎኝ። እሱማ ደውሎ በቅርብ ነው። ይሄ እኮ መስከረም ላይ ነው ምናምን ላይ ነው። ይሄ እኮ አሁን ላይ ነው። ግን ስራ ያቆምኩት ይኸውልሽ በዚህ ወር ነው ከሱ ጋር ማውራት ካቆም ሴፕቴምበር 20 አንቺ ራስሽ ላክሽልኝ ላይ ሰላም እንዴት ነሽ? ለምንድን ነው ስልኬን ሪጀክት ያደረግሽብኝ? እደውላለሁ ብለሽም ለምን አልደወልሽም ብሎ ጠየቀሽ።
ሲጠይቅሽ እዚህ ጋር ደግሞ ኧረ በጣም ነው የጠፋሽው ተሻለሽ አለሽ። ይሄ ገና ሜይ 25 ላይ ነው። እዛ እሱ ላይ እዚህ ጋር ጀምረን ሐዋሪውና ካንተ ጋር ነበር በኋላ ያለውን ለምን አላክሽልኝም? ቆሟል እኮ እዚህ ጋር ቀስቷን ስትነኪያት ወደ ላይ ይሄ የለም ከኔ ጋር ከሱ ጋር ካለ እስኪ ያምጣ። እኔ ጋር የለም። ኖቬምበር 21 ነው ይቃል እንጂ ይኸውልሽ እንዲቀስት የሚኖረው እኮ ጽሁፍ ሲኖር ነው። እዚህ ጋር ስክሪንሾት ስታደርጊ የትኛው ዋትስአፕ ላይ ቀስት ነገር ካለ ይሞላ ቀስት ነገር ካለ ቀጣይ ጽሁፍ አለ። ይኸውልሽ እቺ ቀስት ታይሻል። ቀስት ነገር ካለ ቀጣይ ጽሁፍ አለ። እሷ እኔ ነኝ አሁን ዛሬ አጋጣሚ እሱን እንትን እያልኩ እያለ የኔ ደወልኩለት ነበር ደልቼዋለሁ። ይኸው እኔ ነኝ የሆነ ነገር ማለት መረጃ እያመጣው እያለ ሲደወልብኝ አጋጣሚ ዘጋሁት። ምናልባት ዛሬ ደወልኝ ነው ዛሬ የሜ ነው። ቆይ እኮ ይሄን አይደል ወደ ላይ እንትን አለ ያልሽኝ አይደል? ይኸውልሽ ይሄ ጽሁፍ እሱ የጻፈልሽ ኖቬምበር 21 ቆይ ኖቬምበር 21 ከዛ ይሄ ኖቬምበር 10 እሱ የደወለበት ኖቬምበር 19 የደወለበት ይሄ አሁን ነው ከችግሩ በኋላ እኮ ነው እኮ ኖቬምበር 10 ማለት ኖቬምበር 11ኛው ወር የዛሬ ወር አሁን ዛሬ ዲሴምበር እኮ ከችግሩ በኋላ ነው እንደዛ ይሄን ሲያለግ ከችግሩ ትንሿ እየተደማመጠን እናት ቅድም ደውሎልኝ አያውቅም እስከ ዛሬዋ ቀን ድረስ የደወለበት ሚስ ኮል እኔ ያላነሳውበት ካለ ስክሪንሻት ያቀርብ ብለሻል። አላልኩም ካልሽ ላይቭ ሪካርዱ ማውጣት ይችላል ወይንም እኔ ላይቭ ዳይሬክትሊ ዩቲዩብ ላይ ስለሚተላለፍ ወደኋላ አድርገን መስማት እንችላለን። ደውሎልኝ አያውቅም አናግሩኝ አያውቅም ብለሽ ስለ ብር እኮ ነው ጠይቆኝ ማያውቀው ደውሎልኝ አያውቅም። የደወለበት ሚስ ኮል እንኳን ካለ ብለሻል። ስታነሺ አሁን ያለ አይደል አሁን እሱና እኔ ያወራን ለምሳሌ የገንዘብ ነገር ገንዘቡ እንደዚህ እንጂ ይሄንኛውን አሁን የላኩልሽ የደወለበት እንኳን ሚስ ኮል የለም። ደውሎልኝ እንኳን አያውቅም። እስኪ የደወለበት እንኳን ካለን ያላነሳው አሁን ነው ከችግሮች በኋላ ነው የደወለልኝም እንትን ያለልኝ እኮ እስከ ዛሬዋ ቀን ድረስ ነው ደውሎልኝ አያውቅም ያልሽው። እዚህ ጋር ደግሞ የደወለበት ኖቬምበር 10 ሚስ ኮል ራስሽ ስክሪንሻት ስታረጊ ቴክስቱን ለማሳየት አብረሽ የላክሽው ኢሞ ላይ ኖቬምበር 10 ሂ ሚስ ኮል ዩ አላነሳሽም። ኖቬምበር 19 ከ9 ቀን በኋላ እንደገና ሂ ሚስ ኮል ዩ አላነሳሽም። ኦኬ ከዛ በኋላ ደግሞ ኖቬምበር 21 አንቺ ሜሴጅ ልከሽ ደልተሽዋል። ዩ ዲሊትድ ዚስ ሜሴጅ ይላል። ሜሴጅ ልከሽ አንቺ ደልተሽዋል ልከሽለት። አሁን ስክሪንሻት ልታረጊ እስቲ ይሁን እኔ እንዳላየው የደለትሽው አላውቅም። ብቻ ዩ ዲሊትድ ዘ ሜሴጅ ዩ ዲሊት ዚስ ሜሴጅ ኖ ዛሬ ነው አጋጣሚ ተደውሎብኝ ዛሬ ይሁን ብቻ ተደወለብኝ። የሆነ እያየሁ ነበርና ተደወለብኝ። ዛሬ ነው የላክሽው ሜሴጅ የደለትሽው ገብቼ ያወራንበትን ሰዓትና ተሱ ጋር ማለት ያለን ግንኙነት እያየሁ ያለ ተደወለብኝ። ከዛ ደለትኩት። ማን ይደወለብሽ? እኮ አንቺ እኔ ራሴ ተደወለብኝ እኮ። ታዲያ የተደወለበት ስደልቺ ይሞላ መልእክት አያስቀምጥም እኮ አንዴ አሁን እንደደወልኩ ማለት ዛሬ ሀቢባ የሆነ ከሷ ስለገባው ነው የደወለችልኝ እንዳይል አይነት ስሜት የሆነ ስታይ የሆነ ነገር ሲል ከዛ ደለት እኮ አይጽፍም እንደዚህ ዩ ዲሊት ዘ ሜሴጅ እኮ አይልም። ሜሴጅ ሲደለት ቮይስ ወይንም ቴክስት ሲደለት ነው ዩ ዲሊት ዚስ ሜሴጅ። ቆይ አሁን ለምሳሌ ልደውልና ልደለት ልክ እንደዛ ነው የሆነብኝ። ቆይ አሁንም ማድረግ ይቻላል። እስኪ አሁን በዚህ ደቂቃ እንደ ሚስ ኮል ነገር አድርጊና ዲሊት አድርጊውና ስክሪንሾት አድርጊው። ከዚህ ሜሴጅ ቀጥሎ ነው እንዲመጣ እንፈልገው። እሺ ሰዓቱንም አይተፈልግ ወይ ጠራ ግን እኮ ይጥራና ችግር የለውም። ከዛ ደልቺውና ከዛ ስክሪንሾት አድርጊው። ይሄው ቆይ ቆይ የደወልሽበትን ዲሊት አድርጊውና ከዛ ስክሪንሾት አድርጊው። ይሄው እስኪ ዩ ዲሊት ዚስ ሜሴጅ ይሄው አሁን። ስለዚህ እውነቷን ነው ደውላልክ ነው የደለተችው። ምክንያቱም አሁንም እንደገና ዩ ዲሊትድ ዚስ ሜሴጅ አለ አንተ ጋር ሚስ ኮል አድርጋ ደለተችው። ኦኬ ዲሴምበር 21 ዛሬ ከላይ የላከች እኮ ነበር የነበረ። ቆይ አዎ ትናንትና አንቺ ቤት አልገባው እንደዛ ስለሆነ ማለት እያየው ማስረጃ ለማምጣት 21 ዛሬ እኮ ነው ዲሴምበር 21 ትናንት አይደለም ዛሬ። ይላውራ አንዴ ትናንት ካንቺ ጋር ገባውና ዛሬ ቀደም ደው ሜሴጅ ገብቶ አየው። የኔ ስልክ ስክሪን ላይ እንዳያሳይ ያው አንተም ብየዋል። ወደ ውስጥ ስገባ ምን ትላክ ምን አትላክ አላውቅም፣ ተደልቶ አገኘሁት። ዛሬ ነው ይሄን ያደረገችው። እብሻ ከዛ ውጭ ግን እኔና ተደልቶ አገኘሁት። ኦልሞስት አሁን ሚስ ኮል ነው ካለች እሺ ሊሆን ይችላል። ዛሬ ነው ይሄን ያደረገችው። ዛሬ ነው ያደረገችው። እኔ ግን ጉዳዩ ባልና ሚስቶቹ ተጣልተው ወደ ሚዲያ ከመምጣታቸው በፊት
እሱ እንኳን አልመልስ ሲል ወደ እሷ ደውዬ ሴፕቴምበር 20 ነግሬያታለሁ፣ አውርቻታለሁ። ሌላው ወደ እሷ ፈልግ የሚደውልበት ሴፕቴምበር 20 ደውልበት። አይ ስሚኝ እስኪ አረ እናንተ ላይቭ ላይ ወጣችሁት መቼ ነው? ከሴፕቴምበር ወደ መጨረሻው አካባቢ ነው። ሴፕቴምበር 20 እንኳን ያለው ታንዴ ሴፕቴምበር ስንት ነው ቀኑ? ላይቭ ሪካርዱን ፈልጎ ማየት ይቻላል፣ ችግር የለውም። ሴፕቴምበር ስንት ነው እናንተ ላይቭ የወጣችሁት ተጣላን ብላችሁ አንቺና ቦይፍሬንድሽ? ከእነሱ ሳይሱ አልመጣም፣ አልቀረበም። ሲጀመር ግን አንቺ በስማም ስለመቅረቡ አይደለም የጠየቅሽው። ቀን ስንት ነው? ሴፕቴምበር ስንት? አንተን እኮ አይደለም አልቀረበም ስልሽ በእሱና እኔ እንደወጣን ነው የምገባት። እኔ ነኝ የወጣሁት እኮ አንቺና ግን አላስታውስም። ይሄ ብቻ ኪዳነ ምሕረት በ16 ነው ብቻ መስከረም 16 ሲሆን ጥቅምት ሂዳር አሁን ምንድነው ምንድነው 2 ወራችን ነው። ዝሮ 2 ወር አሁን የለነው ታህሳስ ነን። ታህሳስ ቆይ ለምን አናይም እዚህ ሪካርዶችን ለምን እንደሆነ ታውቂያለሽ? የዛኔ የእንትን ያልነው እንዳልኩሽ ቆይ ከችግሮች በኋላ ነው የደወለልኝ። ዙሮ ያማለያም ኧረ ተይ በስመ አብ ይኸውልሽ፣ ከሚዲያ ከመቅረብሽ በፊት እኔ አልደወልኩልሽም? እሱንማ ነገርኳቸው እኮ አባቱ ታሞ ነበር። እሱን እኮ ነገርኳቸው። አለቀ በቃ አውርተው ለዛ ነው እሱን ነገርኳቸው ማለት ግን አንተ ገንዘብ እንዳለ ለምን አልነገርከኝም? የዛን ሰዓት መንገር ነበረብህ። እሱ ያንተ ጥፋት ነው። ይኸውልህ ያንተንም ጥፋት የሷንም ጥፋት ነው የምንነጋገረው። አንተ ለምን እንደምትፈልገው መንገር ነበር። ምን አስደበቀህ? ከሷ ብር አልከፈለኝም ባልሽ ባለቤትሽን ፈልገዋለሁ፣ ብር ፈልጋለሁ፣ ደውይለት። ብር ፈልጋለሁ አላልከኝም በጭራሽ። ማስረጃ የለንም። ለዛ ማስረጃ ሪከርድ ስለሌለ እሱ ማስረጃ ስለሌለ ተቀባይነት የለው። ወይስ ሪከርድ ስለሌለኝ በስልክ በኢሞ ስለሆነ ያወራኋት እኮ ማስረጃ በሌለው ነገር አናወራማ እኮ ማስረጃ በሌለው ነገር አናወራማ። እዛ ተመልሳ አንዱ ማስረጃ እኮ ተመልሳ ምን ብላኛለች? በአባቱ ስለሞተ ነው ታገሰው ይደውልልሃል ብላኛለች። ከሱ ጋር እንጂ ስለ ብር እንደደወል እኮ እሱን ፈልገህ ነግሬዋለሁ አለችኝ። አዎ እኮ መደወልህን ነግሬዋለሁ። አባቱ ሞቶበት ሀዘን ላይ ነው እንጂ ስለ ገንዘብ አልተነሳም። ማስረጃ የሚባለው ቮይስ አድርገህ ወይም ቴክስት አድርገህ ገንዘቤን አለኝ እናንተ ጋር ስጪኝ ቀጥታ። ዛሬ እሷን እየጠየቅ ያለ ከማስረጃው በላይማ አይደለም። እሺ የዛን ጊዜ ለምን ባልሽ ይደውልልኛል? እኔ እሱ ይሄ ሰውዬ ብር እሱ ነው የሚሰጥ ብላኛለች። ገባኝ። እሱ ነው የሚሰጥ ስላለችህ ነው አይደል? እሱ ነው ብር እኔ ጋር እሱ ማግኘት ስላልቻልክ ነው እሷ ጋር የመጣከው። መጀመሪያ ስላገናኘችክ አለቀ። እሱ ነው በቀጥታ መጥቶ ቢሆን ያናገረኝማ እኮ እሷ ጋር አልሄድም። መቼም የምደውልላት ገንዘብ ፈልጌ እንደሆነ እንዴት አክሴፕት አታደርግም ነው ጥያቄ። እንዴ ካልነገርኩ ለምን ፈልገኝ እንዴ በስራ ፈልገው እኮ እኔ ደግሞ አለመንገርክ ያንተ ጥፋት ነው። አለመክፈሏ ደግሞ ሀቅ አለክ። ሀቅክ እሷ ጋር ነው ያለው እና ሂሳብሽን አወራርደሽ እሱ ጋር ሀቅ አለ የምትይው ምን አይነት ለምሳሌ እሱ እንዴት እንትን እንዳላለ ሀቅ አለ ተሷ ጋር ትይዋለሽ። እሺ አንድ ነገር ልንገርሽ ሚኪ ፊት አውራሪ ሚኪ ለምሳሌ ሂሳብ ባልበላው ነገር ማለት ነው። አንዴ ገንዘቡን ባልበላው አንቺ ጭራሽ ኪስሽ ገብቶ ነው ልብሱ ኦልሬዲ ተልኮልሽ ደርሶ ሽጠሽ ብሩ አንቺ ጋር ለገባው ነው። ሚኪ ግን ኪሱ ላልገባ ነገር ቀጥታ ወደ ሜላት ነው ማልናት ማለት ገንዘብ ገብቶ እሱ ማስታወቂያውን ስለሰራ ብቻ ነው ለነዛ ልጆች እንዳለ ለ70 ሹፌሮች ገንዘባቸውን ከኪሱ አውጥቶ የከፈለው አይደል? ለምን ማስታወቂያውን ስለሰራ ብቻ እሱ ስላስተዋወቃቸው እሷን ስላስተዋወቀ። አንቺም ቦይፍሬንድሽን አምተሽ ያስተዋወቅሽ እሱ አንቺ ነሽ ሚኪ። ያው እሱ 5 ኪሱ ሳይገባ ወደ እሱ አካውንት ሳይገባ ወደ እሱ አለገባው ማለት ነው። እሱ ግን ገንዘቡን ይሄ ልጅ ልብሱን ሰርቶ ለአንቺ ልኮ አንቺ ደርሶሽ ቪዲዮ ፖስተሽ ሸጠሽ ገንዘቡን አንቺ ተጠቀምሽ። ግን ያንን ገንዘብ ቦይፍሬንድ ይበላኝ አልሽ። ይሄ የእሱ ችግር ነው ወይ ቦይፍሬንድሽ አንቺን መብላቱ? ስለ ሀቅ ከተነጋገረ ቦይፍሬንድሽ አንቺን ማጭበርበሩ ይሄ ምን አላጣበሳችሁ? እሱ ቢያጣበሳችሁ እሱ ስላጣበሳችሁ ኃላፊነቱን ይውሰድ። እኔ ደግሞ ገንዘብ ስጥ አላልኩትም። አሁን እሱን በነፃ ገንዘብ ስጥ አይደለም እያንዳንዷና ስለ ልብሱ እናውራ። ገንዘብ ያስገባው የራሱ ጥፋት ነው፣ ራሱ ይቀጣበት ይጎዳ። ስለ ልብሱ ብቻ ቀጥታ አንቺ ጋር ደርሶ ሽጣሽ ላተረፍሽበት ልብስ ብቻ እናውራ። ስለ ልብሱ ገንዘብ ሽልማት ምናምን አትከፊውም። እሱን ሲጀመር
አንቺ አስገቢ ያላልሽው ምን አገባሽ? አንቺ ባላልሽው ነገር አይመለከትሽም። አንቺ የሚመለከትሽ እጅሽ ገብቶ ሽጠሽ ላተረፍሽበት ልብስ እንጂ እሱ ደግሞ እንዴት ታውቂያለሽ? አሁን ለምሳሌ ልጁ አሁን አንቺ እንዳልሽው ሚዲያ ላይ ይያዝ ይምጣና ይሄ አልተከፈለም ካለ አልከፈልኩትም ካለ ልጁ ፈልገሽ ማምጣት ኃላፊነት አለብሻ። ታዲያ ባንቺ እኮ ነው የምናውቀው አይደል? ባንቺን ያወቀው እሱ። ስለዚህ አንቺ ነሽ ፈልገሽ አምጥተሽ ራስሽን ማስራት ወይም ደግሞ አንቺ ቀስ እያልሽ ሰርተሽ የዚህን ልጅ ሀቅ መክፈል ያለብሽ። ስለ ሀቅ የምናወራ ከሆነ የሰው ሀቅ የምትፈሪ ከሆነ ማለት ነው እኛ እኮ ገባኝ። እኛ ደግሞ እኔ የተዋዋልነው ውል ስላለ እንዴት ያንን ሳይሰጥ እንዴት 2-3 እዚህ ሊሰጥ ይችላል? እኔ እሱን አላመንኩበትም። እኔም አላመንኩበትም። አሁን ለምሳሌ ጥፋቱ ይቀጣ ካልሽ ትንሿ ለዚህ ጥፋቱ ይቀጣ ስላልነገረኝ ጥፋቱ ይቀጣ ሀቁን አልሰጠውም ካልሽ መብትሽ ነው እኮ አይደል? ኢትዮጵያ ስትገቢ በህግ ይጠይቅሽ። ግን ሀቅ እፈራለሁ እኔ የሰው ላብ አልፈልግም እንደምትዩ 10 የሃይማኖት ስም እንደምትጠሪው ሃይማኖተኛ ነኝ ካልሽ የትኛውም ሃይማኖት የሰው ሀቅ የድሃን ሀቅ ከእናንተ በታች ያለን ሀቅ እሱ ኢትዮጵያ ነው የሚኖረው። የልጆች አሳዳጊ ነው፣ የልጆች አባት ነው። በዚህ ነው ልጆቹን የሚያሳድገው። አንቺ ደግሞ የተሻለ ሀገር ዱባይ ነው የምትኖሪው። ከሱ የተሻለ ህይወት ትኖሪያለሽ። የበታችሽን ሀቅ መብላት እምነቴ ይፈቅድልኛል ህሊናዬ ይፈቅድልኛል ካልሽ አንቺ ዛሬ ያለሽው ኢትዮጵያ ስትገቢ በህግ ይጠይቅሽ። ካልብልዘ በህግም ካልጠየቀ ለፈጣሪ ሰጥቶ ይተውና አንቺ ከፈጣሪ ታገኘዋለሽ ሄድሽን። አይ እኔ የሰው ሀቅ አልፈልግም ካልሽ ደግሞ ቀስ ብለሽ ሰርተሽ ከይፍ ወይም ደግሞ ቦይፍሬንድሽን ፎቶ ልከሽልኛል እኔም በቻልኩት አግዝሻለሁ እሱን ለማግኘት ገባሻ። ከአንቺ ግን ይጠበቃል ሰውየውን ፈልገሽ አግኝተሽ የዚህን ሰውዬ ሀቅ ከፍሎታል ብለሽ ካሰብሽ አንቺ እንካ ክፈል ብለሽ ሳሰጪው ከፍሎታል ብለሽ መጠበቅም የለብሽም። ለምን ሰውየው ሌባ ነው። ሌባ እንደሆነ አንቺን ዘርፎሽ አይተሻል። አንቺን የዘረፈ ሴቷን ፍቅረኛ ብሎ የያዘሽን ዓመት ሙሉ ሲጀነጅሽ የኖረውን የዘረፈ ያላፈረ ይህንን ምስኪን መዝረፍ ያቅተዋል? እኔ ሰጥቶታልን ብዬ አላስብም፣ ግን አንቺ ሰጥቶታል ብዬ አስባለሁ። ቦይፍሬንዴን አምነዋለሁ ካልሽ ፈልገን እናመጣዋለን፣ እናግዝሻለን ፈልገን ለማግኘት። አንቺም ፈልጊ፣ ኃላፊነት አለብሽ፣ ኃላፊነት ይሰማሽ። ፈልጊው ይምጣና ሰውየው ሰጥቼዋለሁ የሚል ከሆነ ደረሰኝ ያቅርብ። ይህ ሰውዬ በእምነቱም በልጆቹም ምሏል እንዳልተሰጠው ላቡን ሀቁን ፈልጎ ነው የመጣው። የሰው ላብ የሰው ሀቅ ደግሞ ከባድ ነው እመኚኝ። የሰው ሀቅ በሽታና አደጋ ነው ይዞ ወደ ህይወታችን የሚመጣው። ሀቅ ደግሞ ሀቅ ነው። ስለዚህ አንቺ የምትይውን ንገሪን። በዚህ ሰዓት እኔ እንደገና እሱ እንትን በዚህ ሰዓት እኔ ምንም አይነት ነገር ሰጠዋለሁ ወይ እንደዚህ የሚል ነገር የለም። ምክንያቱም ብዙ ነገሮች ስላሉ ብዙ ነገሮች ምንትን ስላለብኝ ማለት ነው። ስለዚህ እሱ አሁን ቅድም ያሉት አንዳንድ ነገሮች እየተናገረ ስለነበረ በእነሱ ከሆነ እንግዲህ አንድ ሰው እንደዛ ስለሆነ ወይም ሞልቶታል ወይም እንደዛ ሊባል አይደለም። እንደዛ እህቷን አመጣ ምናምን ይሄን ከመጀመሪያ እንትን እያልኩ ስለነበረ ነው። ሀቁ አለብሽ የለብሽም? እኔ ሀቁም አለብኝ ብዬ የምለው እሱ ለምንድን ነው ለእኔ ገንዘብ እንዳልተከፈለው ያልተነገረኝ? እንዴት ነው ሀቁ አለብኝ? ጥፋቱ ነው። ስለዚህ ለዛ ጥፋት ይቀጣ። ሀቁ አለብኝ ግን ለዛ ጥፋት ይቀጣ አልሰጠውም ማለት መብታለሽ ማለት ትችያለሽ። ሀቁ አለብኝ ግን በጊዜው ስላልነገረኝ ለዛ ይቀጣ አልሰጠውም ማለት ትችያለሽ፣ መብትሽ ነው። ዋናው ስለ ሀቅ ነው እያወራን ያለ ነው። ሀቁን ካመንሽለት አልከፍልም የማለት መብታለሽ። ያው የምሰጠው ነገር የለሽም። ከሌለሽ ምንም ማድረጋችም፣ ግን ሀቁ አለብሽ አይደል? ገንዘቡ የለሽም ግን ሀቁ እንዳለብሽ ታምኛለሽ አይደል? እኔ እንዴት ነው ማምነው እንዳለብኝ? ልጁ ይሄን ነገር ይገኝና እንትን ይበል ልጁ የሚፈለግ አንቺም ፎቶ ልክልኝ። ምስኪን ድሃ አብረሹ ከምትሰሪው ሰው ያንን ሌባ አመንሽው? እንደዛ ማመን አይደለም። እንዴት ለምን ሳቡ እንትናት ለምሳሌ አሁን የመጣበት ምክንያት ለምን እንደሆነ ማለት አሁን የመጣው ሁሉ ማስረጃ አቀረበ እኮ ሲደውል ሳሪቲን ሙኒትንና መንገደኛውን ጠይቆ እሺ መረጃ ላክል እና ይልሃለን ብለው ቢዚ ስለሆኑ ብዙ ችግር ስላለባቸው ቢዚ ስለሆኑ አላስተናገዱትም። ለዛ ነው 3 ወር ሙሉ እነሱ እስኪመልሱለት እነሱ አክብረው እየጠበቀ ነበር። እነሱ ደግሞ የብዙ ህዝብ ችግር አለባቸው፣ አላዩም፣ አልመለሱለትም። ለዛ መጣለ ሐቁ። አንቺ ህሊናሽ ከፈቀደው አልኩሽ እኮ ችግር የለውም። 370 ሺህ እኮ አይሞትም እኮ እሱ ወይ ልጆቹ አይሞቱም እኮ። ፈጣሪ የእሱን ርዝቅ ሐቅ ይሰጠዋል። ለአንቺም ደግሞ የስራሽን ይሰጥሻል። ግን እንዲህ መካካድ ሳይሆን አዎ ሐቁ አለብኝ ግን የለኝም ካልሽ እኮ ማንም ምንም አያደርግሽም እኮ።
ቀስ ብለሽ ሰርተሽ ነው የምትከፊው። ግን ይሄ ሌባ አንቺን የዘረፈ ሌባ እሱን አይዘርፍም ብለሽ ነው ሌባው ተፈልጎ መጥቶ እንዳልከፈለው ይንገር የምትይው? ኖ በተከታታይ ለምን አይደለም። እኔ እኮ አሁን እያልኩሽ አለ። አሁን ለምሳሌ አንደኛው ወዳ አሁን እንደዚህ ነው ያንደኛው ወዳ ሳይከፈል አንደኛውን ሌላ መላክ ከሆነ ይሄ የሱ አንቺ ቆይ ትንሽ ልክ አንቺ እንዳመንሹ ባለትዳር ሰውዬ ቦይፍሬንድ ብለሽ ይዘሽ አምነሹ ይሄ ሁሉ ብር እንደሰጠሽው ሁሉ እሱም ደግሞ አንቺን ስላመነሽ ባንቺ ባለቤቴ ብለሽ ባለቤቴ ጽሁፉን አንብቤው ለኔ እኮ ነገረኝ። ምን እንዳስተዋወቅኩት እኮ ለኔ ጋር ማስረጃ ይሰጠኛል። ለሱ ጋር ብቻ ነው የሚሰጠው። ለኔ እኮ ለምሳሌ ልጁ ጋር ልላክልሽ አይላክልኝም ከካድሽ አንቺ ልላክልሽ አይደለም። ለምሳሌ ከኔ ጋር አሁን ለምሳሌ ብር አሁን አንቺ ለኔ ጋር ብር ካልሰጠው ለኔ መናገር ነበረበት አይደል? እሱን እኮ ጥፋቱ ነው አልኩሽ። ጥፋቱ ይቀጣ ብሩን ስላልነገረሽ በሰዓቱ አንቺን ስላመነ ይኸውልሽ አንቺን ስላመነ ባለቤቴ ብለሽ ያስተዋወሽውን ሰው አከበረና አመነ። ስለዚህ ማመኑ ጥፋት ስለሆነ ለዛ ጥፋት ይቀጣ፣ ሐቁ ይበላበት ነው ምትዩ። አጠፋ እኮ አመነ በሰዓቱ ባለመናገሩ ይሄ ጥፋቱ ነው። ስለዚህ ስላጠፋ ሐቁ ይበላ፣ ሐቅ አለው። አንቺም እኮ አመንሽው እኮ አይደል? ቦይፍሬንድሽን አንቺም እኮ አምነሽ ነው እኮ የተበላሽው ማሬ። ልክ አንቺ አምነሽ እንደተበላሽው እሱም አምኖ ተበላ። ስለዚህ ሐቁን አለው፣ ግን ጥፋቱ ነው ይቀጣ ካልሽ መብትሽ ነው። ራስሽን ችለሽ የሰዎችን ምክር አትስሚ፣ በራስሽ ቁሚ። ዛሬም በቦይፍሬንድ ይሄ ሁሉ ተበልተሽ ዛሬም በሰዎች ትመሪያለሽ። በራስሽ አይሞት ነገ ህይወት አይገነባም። ከነገራችን ላይ ራስን ያልቆመ ሰው በሰዎች ስም የሚከበር ራሴ ሁኜ ነው ዛሬ ያለው የዛሬው ራሴ ሁኜ ነው እየተከራከርኩ ያለው እኮ። በእናትህ ከአንዴ ሚውት አድርግ፣ ይቅርታ ሚውት አድርጌሃለሁ። ጠንካራ የምትሆኚው ራስሽን ችለሽ ስትቆሚ ብቻ ነው። በማንም አትንተራሺ፣ በራስሽ ቁሚ። ሰውነሽ ቦይፍሬንድ አታለለሽ፣ ተታለልሽ፣ ተበልተሽ እሱንም አስበላሽ። አሁን ላይ የለኝም፣ ቀስ እያልኩ ሰርቼ ከፍሏል። የሰው ሐቅ አልፈልግም ካልሽ እሰየው፣ ቀስ እያልሽ ሰርተሽ ክፈል። አይ መቼም አልከፍለውም ካልሽ አሁን አንድ የሚያግባባን ነገር ልንገርሽ። እሺ እኔ አሁን ያለው ለምሳሌ በመሀል ላይ ለሰው 50 ሺህ በአካውንት አስገባ ምናምን ስም ሲጠራ ነበር። እነሱንም ይናገር ኦኬ። ከዛ በኋላ ደግሞ ቢያንስ እንኳን ግማሹን እኔ የሱም ጥፋት እንዳለ ወይ ግማሹን እነዛ ተነስተው ከዛ ደግሞ እሱም እኔም ጥፋት እንዳለብን ሆኖ መከፈል አለበት። ሙሉ ክፈይ ልባል አልችልም። ለምን ታገኛለህ? ትንሽ አዳምጪ። ሰው አንደኛ ይነሳል የተባለውን መጀመሪያ እኔ ብያለሁ። ሸልም የተባለውን አይመለከትሽም። ማን ሸልማለው? እኔ ያልኩት አንቺ ሐቅ እጅሽ የገባው ልብስ ልኮልሽ ተቀብለሽ የሸጥሽው ሐቅ ነው። ያንን ሐቅ ሽጠሽ በልተሽዋል። የሰው ሐቅ ደግሞ ሐራም ነው። በየትኛውም እምነት የሰው ሐቅ እሳት ነው፣ በሽታ ነው፣ አደጋ ነው። አሁን ደግሞ ዛሬ ወጣት መሆንሽን አትይ፣ ነገ ታረጃለሽ፣ ትታመሚያለሽ፣ አደጋ አለ፣ ልጅ ትወልጃለሽ። ለልጅሽ አትፈሪም? የሰው ሐቁ እንዳለብሽ ህሊናሽ እያወቀ የሸለመውን ታዩ። አንቺ አላዘዝሽውም፣ የራሱ ጉዳይ። እሱ ነው ያዘዘው፣ የራሱ ጉዳይ። 50 ሺህ ብር ደግሞ የሆነ አካውንት አስገባው ያለው ስለ ልብሱ እኮ የሸለመው ስንት ሺህ ነው? 50 ሺህ ነው አይደለ? እያንዳንዳቸው ቅድም ዝርዝር ነበረ። ሽልማት አለ 50 ሺህ አለ 10 ሺህ ለማን አለ ምናምን ከልብሶቹ ማለት ነው። አለዚህ ስርን ያነባሉ ይንገረን። ምን ነው ሽልማት? ልምጣልሽ ሙሉ ልብሶቹን ደርድሪያቸው የዘረዘርኩልሽን ደምሪ 60 ሺህ ብር ልከሽልኛል። ገብቶሻል? እኔ ይኸውልሽ ወንድሜ ስለደከመኝ እኔ በሽተኛ ነኝ፣ ይዘኑልኝ። ስለ ሽልማቱ ብቻ እናውራ። እሷ ቤት ተወዳድረው በዘፈን ሸልም ብሎ ክሱ የሸለምካቸውን ብቻ ንገረኝ። እሱን ብቻ ለማውጣት ከዚህ ላይ 50 ሺህ ደግሞ በመሀል ብሏል። ለሆነ ሰው አስገብቻለሁ 50 ሺህ ማን ነው ስሙ ላለ አዛ ደግሞ ይወኒ ላለ ሰው ደግሞ ጠርቷል። እየሰማው ነበረ ቅድም እየጠራ ላለላ ነው። ይኸውልሽ ዳኛ ስለነበረ ሀቡ አዳም ለሽልማቱ እሷ ቤት ዳኛ ስለነበረ 35 ሺህ ብሩ ላለላ ነው የገባው። አንድ ለዳኛ 35 ሺህ። እሺ ሌላስ? ተሸላሚ ደግሞ ማን ነው? ተሸላሚ ሌላ በግሌ ነው ቀሚስ ሳፖርት ያደረኩ። አልጠይቅም፣ አልፈልግም። ብር የተሸለመው ዘፈን ተወዳድሮ አንደኛ ወጥቶ አልሸለምኩም፣ በብር አልሸለምኩም። 50 ሺህ የሆነ ነገር 50 ሺህ ስትል ነበር ቅድም። በጣም አለ። እሱ ደግሞ ለወንድሜ ነው። ይሄ ቆይ ላንብብልሽ። ማዘነው ውብና ለሚባል ሰው እኮ በምን ጉዳይ ነው ያስገባኸው? እኮ ነው የምልህ
እንደ ብድር ማናስ አበድር ብሎክ እሱ ምን አይመለከታትማ። እሷ የሚመለከታት እሷ የሚመለከታት እጇ ስለገባው ልብስ ሸጣ አትርፋ ኪሷ ስለከተተችው ገንዘብ ብቻ ነው የማወራው። ያ ነው ሀቅ። እሷ ስለማታውቀው ነገር ቦይፍሬንዷ ለከሌ ላክልኝ አበድርልኝ ስላለ ጉዳይ አይመለከታትም። ስለዚህ ካለባት ላይ 35,000 የዳኛ ይቀነሳል። ከዛ ስለዚህ አቡዬ 50,000 ለወንድሙ ለቦይፍሬንድ ወንድም ያበደርከው ቦይፍሬንዱ ወንድም እንዳለ ወንድሙ ተገኘ እንትኑ ይሄን ሰው ለኔ ማስገብቼ ላው ነው አይደለም፣ ውሸቱ ነው ወንድም ያለው ይሆናል። ለኔም ውሸቱ ወንድሜ ነው ያለው። አንቺ ያስገባሽባታቸውን ባንክ አካውንቶች ትሰጭኛለሽ። እኔ በባንክ አካውንቶቻቸው ፐርሰናል ኢንፎርሜሽናቸውን አስወጣለሁ። አድራሻቸውንና ስማቸውን መታወቂያቸውን ችግር የለውም ይጠየቃሉ። አስር ሺህ ደግሞ ለማን ነው? ዮኒ ነው የሆነ ሰው ደግሞ ዮናስ ምንድን ነው? ማን ነው ዮናስ? ምን አባል ይሄ ነገር ያለበት አንተ አሁን ይሄን ያለበት ለምን ትሰጣለህ? ጭራሽ ታበድራለህ። ስላልተረዳሽኝ እኮ ነው። አንዴ በእናታችሁ በፈጠራችሁ አምላክ አንዴ ነው ዙረብኝ። ኧረ ተው። እሺ 10,000 የማን ነው? ለዮናስ 10,000 የምን ርዕሱን እኔ ይውላችሁ እዚህ ጋር አንደኛ ለዳኛ 35,000 አልኩኝ። ከዛ ሁለተኛ ለቦይፍሬንድ ወንድም ብድር 50,000 አልኩኝ። ከዛ ሶስተኛ ለዮናስ 10,000 የምን ጉዳይ? ስለዚህ ታዳምጠኝ ላውራኔ ቀስ ብዬ እንድትታመም አልፈልግም። 10,000 ለዮናስ ብድር ነው ላክለት ብሎኝ አካውንት ተልኮልኝ አይመለከታትም። እሱ 35,000 50,000 እና 10,000 አይመለከታትም። ልብስ የላክበት ግን እጇ ገብቶ ልብሱን ሽጣ አትርፋ ኪሷ ስለከተተች ብሩን ይሄ ነው ሀቅ ያለክ እሷ ጋር። በጣም አሪፍ። አሁን እዚህ ላይ አንድ እንድታጠሪልኝ ወይም ደግሞ እንዲጠራልኝ የምፈልገው ልንገርሽ። እሺ እኔ አሁን ይሄንን ጠቅላላ ሂሳብ እያንዳንዷን ዲያሎግ ያደረግናትን ሂሳብ ስላደረግኩት ነው እንጂ ከስር የተላከልኝ አሁን እሷ ብቸኛ 60,000 ነው የላከችልኝ። ግልጽ እንዲሆን ካስፈለገ አለዛም ደግሞ እቃዎቹን በሙሉ ይደመሩና እቃዎቹ ዝርዝሮቹን በሙሉ ሂሳብ ታርጋቸውና 60,000 ነው የምቀንሰው ወይንስ እንዴት ነው የሚቀነሰው? አንተ በታማኝነት ተከፈለኝ ከ790,000 410,000 ተከፈለኝና 379,800 ነው የሚቀርብኝ ብለሃል። በታማኝነት እሱን አምነን ተቀብለናል። ከዛ ላይ 35,000 50,000 እና 10,000 እንቀንሳለን። ቀንሹ እሱ ግድ ነው። ምክንያቱም እሷ ከደረሳት ልብስ ውጭ ሌላው አይመለከታትም። እግዚአብሔር አዋቂ ነው። ሁሉም ነገር ይስተካከላል። እንግዲህ ምንም ማድረግ አይቻልም። ተበልተካል። እሷ እንደተበላችሁ ተበልተካል። እሷን ሳታማክራት ስለሆነ የሰጠከው እሱን አምነክ። ለምሳሌ አሁን እዚህ ላይ አለላ ለዳኛ ተብሎ የገባ ብር 35,000 ብር ሂሳብ አስደርገዋለች። አሁን እሷ ማለት ለአለላ የገባ ብር ተብሎ እና ለምሳሌ አሁን አለላን ይጅል ሊይዘው ነው ማለት ነው። 35,000 ብሬን አንተ ነው ያስገባውልህ አምጣ አለላው ነው። ምን አልኩት? ምንድን ብዬ ነው? አጥሪልኝ ምን ብዬ ነው? ላለላ ሽልማት ባንቺ ቤት ለሙዚቃ ይወዳደሩና 60,000 ብር ተሸልሙ ነበር አይደል? እኔ ሳይሆን እሱ ነው የሚሸልማቸው። ወይኔ መድኃኒዓለም ዙሮ ካንቺ ቤት እኮ ነው ድግስ ተጠርቶ የሄድበት ቤት እኮ ነው እኛ የምናምነው እናቴ እኮ እሱ ተሸለማ። ኦኬ እና አሁን እኔ የምትለኝ አለላ አሁን አለላ ምንድን አለላ ጋር ደግሞ ምንድን ያልከው? ላለላ እንዲሸልም ላክለትማ ማታ ቅዳሜ ማታ ስለሆነ የሚሸለሙት አብሬ ከእንትኑ ጋር አስገባልሃለሁ ብሎኝ 35,000 አስገብቼለታለሁ። አሁን አንተ ደምረህ የተደመረውን እዚህ ላይ ስም የተጠራውን ነው እየወጣ ያለው አሁን ያልኩ ያለው። በቃ አለቀ። ለምን ወደኔ የመጣችንም ስለማልፈልግ ለአንቺ ግልጽ እንዲሆን ወደ አንቺ ሄደውም ለአንቺ ግልጽ እንዲሆን አጥርቼ ስለምጽፍ አጥርቼ ጻፍኩልሽ። ስለዚህ አሁን እኔ ሄጄን አለላን ያስገባውልህን 35,000 ብር አምጣ ብዬ ልይዘው ነው እመኝልኝ ነው ሊያዘው ይቀርብ አለላ እኔ ማውቀው ነገር የለም። እኔ ያዘው አታያዘው እኔ አለላ እንደዚህ አድርገው ታርገው ምልህ ነገር የለም። እኔ ስለምን እንዳደረኩ እኔ ምን ማላሳውቃችሁኝም ካለላ ጋር ምን እንዳላችሁ እኔ ምንም ማውቀው ነገር የለኝም። እኔ እኮ ላለላ ላክለት እኔ ያልኩ ጌታ ነው ተስፋው የሚባል ያለው እሱ ስለሆነ 35,000 ክሰር በቃ ክሰር ሀቅ ለፈጣሪ ስጠው። ይኸውልህ 95,000 ግን ለፈጣሪ ስጠው። ይሄ ሰውዬ ማለት ነው ይሄ ሌባ ያንተንም የትንሿንም ሀቅ ይበላው ፈጣሪ ያሳያቸዋል ምን እንደሚሆን። በቃ ችግር የለውም።
ከ379,800 ብር ሲቀነስ 95,000 ብር 35,000 ለዳኛ 50,000 ብድር ብሎ ለሰው አስገባ ያለክ 10,000 ደግሞ ለእንትና ለብድር አስገባ ያለክ ቶታል 95,000 ሲቀነስ 284,800 ነው። ንጹህ ሀቅክ የልብስ ለትንሿ የላክበት። ስለዚህ እሱን ትንሿ እንዴት እንደምትከፊው ንገሪው። እንዴት እንደምከፍለው ሳይሆን አሁን ያለው ነገር ማለት እንደዚህ ነው ልትሉ አሁን አለላም አልገባም። ለምሳሌ አለላ የሆነ ነገር ሊናገር ይችላል። ምን እንደሆነ እሱም አልገባም ያለው ነገር ማለት አሁን እንደዚህ ነው ልትል አሁን ለምሳሌ ከኔ ጋር ያነነዛኞች የሰው ስለሆነ ነው አለላ የሚገባው ለአለላ ያስገባሻቸው ብሮች ለሱ ተሰጥቷል ስለምታስቢ ነው። እንደዛ ሳይሆን የራሱ የሆነ ነገር ይኖረዋል። መናገር ያለበት ነገር ሊኖሩ ይችላሉ። ካለላም ጋር እሱ ጋርም ግንኙነት ማለት የሆነ ነገር ይኖራቸዋል። ለምን እቃ ሲያስረክበው ላለላ ካለላ ጋር የሆነ ነገር ያወራል። አለላ የሚናገረው ነገር ይኖረዋል። እዛም ነገር ብዙ ነገሮች ሊመጡ ይችላሉ። ስለዚህ አለላ ነገር ይወራ እኔ እንደዚህ ነው ብለው ማለት ህዝብ የሚናገረው ነገር አለ ህዝብ። ስለዚህ ህዝብ እኮ የልጁ ሀቅ ይከፈለው ብሎ ፈረደ እኮ ህዝብማ። አንቺ ወይኔ ሀቅ አለው ይሄ ምስኪን ድሃ ሀቅ አለው አለ እኮ ህዝቡ ሀቁ ይሰጣው። ስለኔ ብታቂ ደስ ይለኝ ነበር። ምክንያቱም ንጹህ ወንድም ነኝ። አብሬ የላክሽልኝ ትንሿዬ የላክሽልኝ ደረሰኞች ለአለላ ያስገባሻቸው ብሮች ምናልባት አለላ ከፍሎት ሊሆን ይችላል። ቆይ ለሱ በዚህን ያህል ጊዜ እንዲቀስ እያልኩ ሰርቼ ከፍለዋለሁ ለማለት መጀመሪያ ከአለላ ልስማ ከፍሎት ይሆናል ብለሽ ነው የምታስቢው? ለዛ ነው አለላ እንዲመጣ። አይ አለላ ጋር ምን አይነት ነገር እንዳለ እንስማ መጀመሪያ። እንደዛ ብዬ ልከፍላለሁ ወይ ምን እንደዛ ብዬ ቃል ሊገባ ይችላል። ጥያቄ መቼ አለላ ሰጥቶታል ብለሽ ታስቢያለሽ? አንቺ ከሰጠሽው ብር ላይ አንቺ ካስገባሽ አላውቅም። አለላው እሱ ባለፈውም ተጠይቆ ነበር። እሱ ያላኳቸው እነዚህ የተሸለሙትን ሲሸለሙ የነበሩትን ነው የሰጣቸው ብሎ ተናግሯል። ሲጀመር ይሄ ሁሉ የሸለማችሁት ነው ለአለላ ያስገባሽው 50,000 እኔ አላውቅም። እሱ ነው የተናገረ ማለት ላይቭ ላይ እንደዚህ ያረኳቸው ነው እንደዚህ ስራ የሰራውባቸው ነው ብሎ ተናግሯል። ላይቭ ላይ ስለተናገረ እንጂ እኔ ምንም አውቀው ነገር የለም። እንደዛ እያደረገ እንደው ምንም አውቀው ነገር የለም። እነሱ የሚያጨርሱት ወንዶቹ ስለሆኑ ማለት ነው። ማለት ላይቭ ላይ ወጥቶ እንደተናገረው የአይነት አለላ እንደዛ የሸለምኳቸው ነው ብሏል። የሸለምኳቸው ነው ካለ ኦሬዲ ላይቭ ላይ ከተናገረ የሸለምኳቸው ነው ካለ ለሱ እንዳልሸለመው ካወቅሽ ለሱ አሁን ደግሞ መናገር ካለበት እኔም መጠየቅ አለበት ማለት አሁን ለምሳሌ አለ ልብስ ከሱ ጋር የሆነ ልብሶች አሉ መጠየቅ ያለበት ነገር አለ። ለምሳሌ እኔ ከዛኛው ጋር መቼ እንደተቀበልኩ ከዛኛው ጋር ልብስ እየተረከበ ሲልክልኝ የነበረ እሱ ስለሆነ ለምሳሌ ደንበኝነታችን መቼ ላይ እንደሆነ ያውቃልኝ። ስለዚህ አንዳንድ ነገሮች እስኪ ደውይለት ኔት እንትኑ ዋርኒንግ ሰጥቶት ሁለተኛ አካውንት ከፍቶ ፎሎ 100 ፎሎ አድርገ ነው ስቲል ኢንቫይት እያደረግ ነው እያስገቡ አይደል? ተሽከክሮ ዋትስአፕ ደውለት ዋትስአፕ ደውይለት። ከዛ ስፒከር አድርገሽ አስገባሽ። እሱ ከደወለለት ጓደኛ ናቸው ትያለሽ። ስለዚህ አንቺ ብትደውይለት ካንቺ ደውይለትና እኔ አናገረዋለሁ። ስፒከር አድርጊና እኔ ካርድ ስለሌለኝ እንጂ እኔ ደውል ነበር። እዚህ ካታር ደግሞ ዋትስአፕ ኮሊንግ አይሰራም። አይሰራም። እሺ ደውልለት። ለምሳሌ እየሰማችሁ እስከ ጣራ ሰዓት ጀምሮ ኦኬ እባክህ ሚውት አድርግ። ራሷ ትደውል። ሰላም እንዴት ነህ? ያው እየሰማህን ነው አተታች። እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንዴት ነህ? እየሰማህን ነው አይደል? ቲክቶክ ላይቭ ላይ ነህ? ላይቭ ላይ ነህ? ሄሎ ወይዬ ይሰማል። ቲክቶክ ላይ ማለት ቲክቶክ ላይ አይደለም? አይ አሁንማ ወጣሁኝ። ስደውል ያስወጣል። ኦኬ እሺ። አሁን በቃ እየሰማን ነበር። ኢንቫይት ምን ሆኖ ነው ኔትወርክ ክንቢ ያለው? በይው ምን ሆኖ ነው ኔትወርክ ክንቢ ያለው? ኔትወርክ ክንቢ ብሏል። ኦኬ አይሰማም ማለት ይሰማል። አሁን እነሱ ጋር ነው እንጂ ጋር እንዴ ይሰማችኋል አይደል? አዎ ይሰማናል አሉ። አዎ ጠይቂው። በጣም ጥሩ። ሀቢባንም እየሰማኋት ነው። ሰላም ብያለሁ። ሰላም ወንድሜ። ጥያቄዎቻችሁን ጀምሩ። ቲክቶኩ አላስገባኝም። ስለዚህ መቀጠል ትችላላችሁ። እኔ እየሰማኋችሁ ነው። ጥሩ እሺ። 1 ሰከንድ አንዴ እጄ ላይ ያሉትን ደረሰኞች ላንብብልክ። በአንተ ስም የገቡ ገንዘቦች። እሺ አለላ ስምህ ጌታቸው ተስፋው አያሌው ነው? ጌታቸው ሳይሆን ጌታ ነው ሀቢባ።
ዊ ሶሪ ጌታ ነው ጌታ ነው ተስፋው አያሌው በትክክል እሺ ቴንክ ዩ እጄ ላይ ያሉትን ደረሰኞች አነብልካለሁ ትንሿ ላንተ ያስገባችሁ 50,000 ትቆጥርና መጨረሻ ላይ አዎ ትለኛለህ 50,000 60,000 40,000 172,000 50,000 እንደገና ቆይ ኤፍቲ ነበሩ ወይ 250,000 ስለሆነ 428 ዲኤች 720 ቪ ኦኬ ይለያያል። ስለዚህ ሁለተኛ 50,000 ነው። 50,000 100,000 28,000 30,000 50,000 ይሄ ኤፍቲ ነምበሩ ላይ 270 ቪ ይሄንን 50,000 ለሁለተኛ ጊዜ ነው የላክሽው። ኤፍቲ ነምበሩ አንድ አይነት ነው። ስለዚህ ይደለታል። ኦኬ ዲሊት ፎር ሚ አድርጌዋለሁ። አንቺ ጋርም ደልችው። ኦኬ በአጠቃላይ 1 2 3 4 5 6 7 8 ደረሰኞች እጄ ላይ ያሉ በአንተ ስም ትንሿ ያስገባችልክ 50,000 60,000 40,000 172,000 50,000 100,000 28,000 እና 30,000 እነዚህ ገንዘቦች ወደ አንተ አካውንት ገብተዋል። ኦኬ ሀቢባ ገንዘቦቹ ገብተዋል። ግን እንድታዳምጪ የፈልገው ነገር አለ። እድሉ እንዲሰጥኝ ማለት ነው። የስ ፕሊዝ። እሺ እየሰማንክ ነው። አመሰግናለሁ። በነገራችን ላይ እኔ ራሱ ብዙ ቀን እየዳዳው ነበር አንቺ ጋር ለመምጣት። እንግዲህ ኦልሞስት 3 ደቂቃ ፈጅባችሁ ነው። ብሮቹ እኔ ጋር ገብተዋል። ይሄንን አሁን ሁለተኛ ጊዜያችንን መጨረስ ነው እንጂ እሷ መንገደኛው ሳሪ ጠይቀውኝ እያንዳንዱ ብር የት እንደገባ ተነግሯቸው እኔ ራሱ የተበላሁበትን ብር ነግሬያቸው የተበላሁበትን ደረሰኝ ባሏ የበላኝን ደረሰኝ ላሳይ ቀጠሮ ቪዲዮ ላይ ገብተሽ ማየት ትችላለሽ። አስይዤ እባካችሁ ብዬ ለምን የቀሩበት ነው። አንደኛ ጥያቄ ዋትስአፑን ሁለታቸው የሚጠቀሙበት ስለነበረ ወደ እኔ የተላከ ብር መሆኑን እንጂ እኔ ትንሿ እውነት ለመናገር ዛሬ ስቅድም ቅዱስ ሚካኤል እያለች ደጋግማ እያወራች ነበር። መጀመሪያ አማራው በሚል ስም የሚታወቀውን ባሏንን እኔ ያወቅኩት እኔ መድረክ እመራለሁ ቤቷን ስትከፍት መድረክ እመራለሁ ተብዬ ሄጄ እነ ወልደ ጊዮርጊስ ባሉበት እነ ሳይንት ባሉበት እነ መማር ባሉበት መድረኳን መርቼላት ጥሩ ፕሮግራም ተብሎ አጨብጭበን ስራ ጀመረች። እስከ ሜይ 19 ግንቦት በፈረንጆቹ ማለት ነው 19 እነሱ ጋር ምንም አይነት ነፍቼ የለኝም። ከዛ በኋላ ማሚ የምትባል የአማራው ዘር የምትባል ልጅ ከትንሿ ባል ጋር ስራ ጀምሮ ያስተራለችኝ እኔንም ያስተዋወቀችኝ እሷ ናት። ሲቀጥል ቅድም ስትናገር የነበረው እኔ ራሱ ላይቭ ወደኋላ ቲክቶክ አይዋሽም ይመጣል ቀለበት አስራ ላይቭ ላይ ባሌ መጥቶ አስተረ ንጉሱ መጥቶ ጎበኘ ዱባይ እያለች እኛንም አስበልታ እኔ አሁን እያልኩሽ ያለሁት ሀቢባ ይሄ ብር አልገባም ማለት ብሩ ገብቷል። ብሩ የት እንደገባ ግን ደረሰኝ አሳይቻቸው። እኔ ቆይ አንዴ ጨርስ። ቆይ አንዴ ትንሽ ጨርስ ትቀጥያለሽ። ኦኬ አዎ ይሄንን እያንዳንዱን ቴክኒካሊ ሂደን የቲክቶክ ፕላትፎርም ስለማያጠፋ ንጉሱ ቀለበት አስሮልኝ ዱባይ በየሳምንቱ እየመጣ ይጎበኘኛል እያልሽ ወንበርሽን እያስከረከርሽ አሳይተሽን እኔ እውነት ለመናገር በፎቶ ያየሁት ከ3 ወር ከ4 ወር በፊት ነው። አንድ ቀን አንተ በቪዲዮ መቼ ነው የምታወራኝ ስለው አንድ ቀን በቪዲዮ ከዛ ውጭ ተበልተሻል። እኔ ከሜይ 19 ስራ ጀምሬ ሀቢባ በውስጥ ልክልሻለሁ። ሌላ ፕሮግራም ካስፈልገው መጣለሁ። እቃዋን በየሳምንቱ ከመርካቶ ትምህርቴን በትከሻ እንኳን እየተሸከሙ እምልክለው ልጅ ይመጣል። ዳዊት ነው የሚባለው። ባይዘውን እኔ ነው የምሰጠው እቃው። እቃዬ ደረሰኝ ብላ ማታቅ ልጅ ተንቹ ብላ ማታቅ ልጅ እኔ ቃለት አለሁኝ። እንግዲህ የትርፍ ሰዓት ስራዬ ነው። እኔ እንደው ከምቀመጥ በሚል በወራት 10,000 ብር ተብዬ ማለት ነው። ከግንቦት አስቀ ለተከታታይ 5 ወራት ቅዳሜ ያንቺን ቤት በማሞቅ ፕሮግራም እየመራው እንግዲህ ማስታወቂያ በሳምንት 2 ጊዜ እየሰራው ቤትሽን ያሞቁት ያደመቁት እኔ ነኝ። ከዛ ውጭ ይሄ ተላከው ብር ሀቢባ ሀገር እንዳውቀው ሀገር
አሁን ሰው ስላልከው ደጋጅ ስላለ አይደለም። ክርስቶስ የፈጠረን ሀቅን ያወጣል። ከነዚህ ውስጥ 300 ሺህ ብሩ ለተሸላሚዎች ነው። ሲቀጥል ከየትም ይምጣ ከየት እኔ ጋር የገባው በንግድ ባንክ ነው። ባለፈው እነ ሳሪ አንቺ ቤት እነ መንገደኛው ሐዋላ ገንዘብ አዘዋወር እያሉ ነበር። ሐዋላ እኔ አልሰራም፣ ምክንያቱም በንግድ ባንክ ይገባልኛል። እንደውም ለሀገሬ ንግድ ባንክ ለኢትዮጵያ ንግድ ባንክ ሰርቪስ እየሰጠው ነበር። ያንን 310 ሺህ ብር ለተሸላሚው ሰጥቻለሁ። ሀቢባ ካልሽ መምጣት ይችላል የተሸለሙ። ሲቀጥል እኔ ልጅ የበላኝን በመረጃ ያው አካውንቴ ከማክሰኞ በኋላ ይከፈታል። በቪዲዮ ሀቢባ ኢትዮጵያ ውስጥ ከሆንሽ የህግ አካል ባለበትም ፖሊስም ባለበትም ናብትኝ ሂጄ ዶክመንቱን ባይዘወይ አንድ ማወቅ ያለብሽ ነገር ሀቢባ ትንሿ ካስተዋወቀች ቀን ጀምሮ በ3 አካውንት ያወራኝ ነበር ባሏ። የሶስቱም ካጠፋው እንኳን ብዬ ቪዲዮ ሪከርድ አድርጌ ይዣለሁ። ጎበዝ የኔ ብር ቢበላ አሁን እኔ ብሬን ተበልቻለሁ። ትንሿን አምጪ አልላት፣ ምክንያቱም አልሰጠዋትም። ወንድሜ በጥይት ጎንደር ላይ ተመታ ደሙ ፈሰሰ ብሎ ቲክቶክ ላይ በትርፍ ሰዓቴ ውሃ እየጠማኝ የሰራሁትን ብር ሰጥቼዋለሁ። ይዞት ሄዷል። እኔ እሷን አልጠይቃትም፣ ለእሱ ነው የሰጠሁት። የሐዊረን ብር ግን እንደው ሐዊረ ባይመስልህ እኔ ቅዱስ ሚካኤል ምስክሬ አንገቴ ይቀላል። ደረሰኞቹን ያለው እሷ ፕሮግራም ስንመራ ልንገርሽ በመሃል ጠፋ። አማራው ነው ስሙ እንደው ብዬ ባልጠራው ደግ ነበር። ጠፋ ስላት ትንሿ ይሄን ሪከርድሽን ይዤዋለሁ እያንዳንዱ ይመጣል። ስራ ስዊዘርላንድ ነበር፣ ጀርመን ገብቶ አሁን ዛሬ ፈረንሳይ ነው፣ ከነገ ወዲያ ጣሊያን ነው ትለናለች። እንዴ እንደዚህ አይነት ሪከርድ አለ? እኔ ቆይ እንደዚህ ካልኩ ትንሿ አለ እንደዚህ ጀርመን ትንሿ ያውራበት ልካለሁ ብሏል። ወይኔ ካርድ ሙልቼ ቀጥታ ልደውልለት አቋቋቸው ይጨርስ። እንዴ ሚዩት አታርጊያት ቤቲ። እሷን እኮ ሚዩት ካርክሻት እኮ እሷ ጋር እኮ ነው ደውላለት። ሚዩቱን አብሪው ትንሿ። እሺ ወንድሜ እየሰማንክ ነው። አሁን ቀጥል። ቬሪ ጉድ ቬሪ ጉድ። እንደው ሰው ፀሐይ ክርስቶስና ፀሐይ የሚያውቁትን ሰው ሳያውቁ አይቀርም። የጊዜ ጉዳይ ነው። ከዛ መድረኩን የምንመራው እኔ ወንድሜ ባህላዊ ውዝዋዜ አስተማሪ እና አሰልጣኝ አንዳርግ ቶማስ ነበር። አንቺ ቤት እኔ ለክስ ሳይሆን ለሽልማት ነበር መቅረብ ያለብኝ። በፈረንጆች ከሜ 19 እስከ ኦገስት መጨረሻ አካባቢ ድረስ ከመርካቶ ከባህር ዳር የሚመጣ ዕቃ ከሐዊረ ጋር የሚመጣ ዕቃ እየተሸከሙ ለዳዊት መምጣት ይችላል። ቀጣይ ፕሮግራም ካለን ስልክልሽ የነበረው እኔ ነኝ። ሀቢባ እስከሚጣሉ ብር ይልካል ልጁም ያለን ትልቅ ፕሮጀክት ወደፊት ይሰራል። እኔ እግዚአብሔር ይመስገን ተምሬያለሁ፣ ፊደል ቆጥሬያለሁ፣ ብዙ ነገር እሰራለሁ። በቃ ፈልጋለሁ አንተ ይለኛል። እኔም ወጣት ነኝ፣ ስራ ፈላጊ ነኝ፣ እጓጓለሁ። ከዛ እስከሚጣሉ ከሷ ብር እንደሚመጣ ነግራኛ አታውቅም። ከሷ እንደሚሆን ምክንያቱም ከትንሿ አስቴር ነው ስሟ ባይዘው አስቴር የሚል ብር ገብቶ አያውቅም። በተለይ አካውንት እኔ ጋር ብር ይገባል። የሚገባው ብር ግን ህጋዊ ነው። ምክንያቱም ከኢትዮጵያ ንግድ ባንክ ነው የሚገባል። ከሌላ ሀገር በሌላ አፕሊኬሽን ገብቶልኝ አያውቅም። አላላ ወንድሜ ለዚህ ትንሿ ለሐዊረ ብር ስጥልኝ፣ ለክንዱ ብር ስጥልኝ፣ የልብስ ብር ገብቷል፣ የእንትን ብር ገብቷል ብላኝ አታውቅም አንድም ቀን። ይሄንን ባለፈው ምን ብያታለሁ? ሀቄን አውጭልኝ። እኔ በነገራችን ላይ የስውሯ ማርያም ጸበልና መጽሐፍ ቅዱስ ይችላታል። በ44ቱ በስውሯ ማርያም ጸበል እኔም ጎርፍ ነው የወሰደኝ። በቅዱስ ሚካኤል በልጅሽ ሀቄን አውጭልኝ፣ ብሬን በልቶኛል፣ አንቺ አልበላሽኝም፣ አንቺ ካላወጣሽልኝ ማንንም አያወጣል ብዬ ለምኛታለሁ። ተካደኝ፣ ቅዱስ ሚካኤል ብላ ተካደኝ። ስለዚህ አሁን ያልሽው ብር ሀቢባ ገብቷል። 300 ምናምን ሺህ ብሩ እንዳልኩሽ ለነ ቤቴም ለነ ነፂ ሞጣዋ ለነመቤት ለተሸላሚዎች የገባ ብር ነው። ሐዊረ ያለሽን ነገር ኢትዮጵያ ውስጥ ከሆንሽ ሀቢባ ባይዘወይ እኔ ጥፋተኛ ከሆንኩ ለሀገሬ ህግ ተገዥ ነኝ። 10 ዓመት ብታሰብ አይገደኝም። በአካል ከፈለግሽኝ ከነ ዶክመንቴ ከነ ኮምፒውተር እመጣልሻለሁ። ትንሿ ተሸውደሻል፣ እኛንም አሸወድሽን። ጥፋት ሁላችንም አጥፍተናል። እመኝና ያንቺን ሀቅ ያንቺን እንደወጣልሽ ሰው ገንዘብ እንዳስተባሰበልሽ እኔም ተማሪ ነኝ። የሚረዳን ወገን እንፈልጋለን። ሰው የሚረዳሽ ምንድነው? ሀቅ ሲወጣ ነው። የኔም በነገራችን ላይ ብራችን የተበላ ሰዎች እነ ዮኒ እነ ድንቡሼ ሌሎችም በዙሪያሽ እህቶች ዘመዶች ሁሉ አፍረው ዝም ያሉ በውስጥ እኔ እናንተ ዝም ብትሉ ስላሴ ሰራት ነፍስና ስጋይ ካልተለያየች አንቺን አማራው የሚባል ሰውዬ ገንዘብ የሚበሉትን እስከ መጨረሻው አደረሰ። ሀቃችን ያለው አንቺ ጋር ነው። የገባው ብር ገብቷል።
የመጨረሻ መልስ ሀቢባ መዓዛው የሚባለው ባለፈው በጣም በርካታ ብር ከኔ አካውንት ወደ ስለገባ ሲፈለግ እራሱ ገብቷል። አምጣው ካልሽ ማምጣት ትችላለህ። መዓዛው የሚባለው ልጅ ሊቢያ ነበረ። ሊቢያ አካውንት ስለሌለው ባሏ ስዊዘርላንድ ሳይገባ ወደ እሱ አካውንት ይገባ ነበር። መዓዛው ብን የሚባለው መጥቶ አዎ ጌታ ነው ተስፋው ከሚለው አካውንት ይሄን ያህል ብር ገብቶልኛል ቋረጠስ አይሰማም። አንቺ ተባበሪን። ከዛ ውጭ የገባው ብር ልክ ነው እኔ ጋር ገብቷል። በአካል ማግኘት ከፈለግሽ የህግ አካል ማማከርም ከፈለግሽ ፖሊስም ጠበቃ ምን ብያታለሁ? ክርስቶስ ምስክር ሀቢባ ትንሹ አልቋል። ይሄ ልጅ አጭበርብሮ እኔ ውክልና ስጭኝና ውክልና ስጭኝና ኢትዮጵያ ልክሰሰው አላልኩሽም? ምን አይሰማም? ትንሿ ይሰማል። ውክልና ስጭኝና ኢትዮጵያ ልክሰሰው። ምክንያቱም ጀዛ ስዊዘርላንድ ዴ ሰውን ዝም ብለሽ ዘለሽ አትጅም፣ የህግ ሀገር ነው። ከኢትዮጵያ ውክልና ስጭኝና የተበላን ሰዎች ሰብሰብ ብለን ኔትወርክ እኔ ይሰማኛል። አይሰማም? ሀቢባ ይሰማል ወንድሜ። ኧረ አይሰማም። አቁሟል እኮ እያወራ ነው። ስለዚህ ኧረ ቆይ እየሰማሁሽ ነው። እሺ ቀጥል። እየሰማልክ ትንሹ አይሰማም? አሁን ይሰማል። አዎ ስለዚህ የኔ ጋር የገባው ብር ያለችው ገብቷል። ሲቀጥል እንኳን አማራውን ሀብርን ያወቁት በአንቺ ነው። አማራው ሜይ 19 ስራ ጀምራለኝ ሄድኩና ከሱ ጋር እቃ መጣሁልሽ። እኔ የኔ 100 ምናምን ሺህ ብር የተበላሁት እንዲያው 5 ሳንቲም አላገኝ። ሀቅ ግን ሀቅ ነው። ገብቶሻል? ቢያንስ በሌላ በወሽ በትከሻ ያልወሰው አንቺ እዛ ሰቅለሽ ስጨፍሪበት የነበረው ልብስ ሁሉ በትከሻ የተሸክሜ የላኩልሽ ነው። አትግኝ። ባለፈው ተበልተናል፣ ተሸውደሻል አልኩሽ። እኛም ተሸውደናል። ጥፋት ካለብን እኔ እኮ እዛ ስጠይቁኝ ኑ ፖሊስ ማምቶ ጥፋት ካለ ይመርምር። በነገራችን ላይ ባለፈው እኔን መቀመቅ ለማስገባት አንቺ መንገደኛው ሳራ የሄዳችሁበት መንገድ ብትሄዱ አንቺ ራስ ነበር መቀመቅ ምትሄዱ መልሰኝ። ምክንያቱም እኔ ከኢትዮጵያ ንግድ ባንክ ብር ይገባልኛል። ለኢትዮጵያ ንግድ ባንክ ልካ ሰርቪስ ለሀገር ኢንቨስትመንት ሰርቪስ ተሰጠው። ምን ብዬሻለሁ? በላኩልሽ ጸበል፣ በስውሯ ማርያም ጸበል በላኩልሽ መጽሐፍ ቅዱስና መስቀል ለምኜ በልጅሽ ለምኜ አቄን አውጥ ብዬሻለሁ። ያልሽው ብር ተልኳል እኔ ጋር። የት ገባ? መዓዛ ውብነ የተባለው ሰውዬ ላይቭ ላይ መጥቶ መስክሮልሻል። እቤትሽ ካስፈለገ ነገም ይመጣል። እሱም ከሊቢያ የአውሮፓ ስለገባው። ከዛ ውጭ የዚህ ሁሉ ተጠያቂዋ አንቺ ራስ ቅድም አካውንት ዋርኒንግ ስለሆነ ስለማልገባ እንጂ ቀለበት አላሰርኩም ማለት እኔ ይኸውልሽ መድረክ የመራሁልሽ ሰሞን እየተሽከረከርሽ ቅዱስ ሚካኤል አይለመነኝ ወርቅ አይመስለኝ ነጭ ቀለበት አድርገሽ ንጉሱ ዱባይ መጥቶ ቀለበት አስሮ ስትይት ነበር። ላንተ ብዬ ከሆነ ኤክስፐርቶችን ቀጥረን ገንዘብ ከፍለን ይሄን ሪከርድሽ ማውጣት ይችላል። የዛሬ 6 ዓመት ለምን አይሆን? ቲክቶክ ይኸውልሽ አልጎሪዝም ሳይንስ እንደ ሰው አይዋሽም። ስለዚህ እኔ ሀቢባ ያለችው ነገር ስክሪን ሪካርድ ብናስፈልግ አናጣም። እሱ ስክሪን ሪካርድ ያደርጋሉ፣ ችግር የለም። ግን ቅድም በፍጹም አላልኩም ብላ ነበረ። ማን ነው ስሙ ሲናገር ወንድማችን እሺ ሀቢባ እኔ ሳልጨርስ አሁን ፈላልገው ያወጣሉ። ፈልፍለው ስክሪን ሪካርድ ወሳኝ የምትይው ጥያቄ ካለች ጠይቂኝና ይሄ ሁሉ ህዝብ እንዲሰማ የምትጠይቂ ጥያቄ ካለ ምክንያቱም ትንሿ የምታነሳው ጥያቄ በነሳራ ቤት እንዲሁ እንኳን እድል ሳይሰጠን ሚውት እየተደረግን 30 ሰከንድ ሳናወራ መከራ እየበላን ስታነሳው የነበረው ጥያቄ። ከዛ ውጭ ደግሞ ሁላችሁ ትንሿ መናገር አትችልም የምትሉ ሰዎች እየሰማችኋት አይደለም ወይ? ከዚህ በላይ መናገር አለው ሀቅ ሊወጣ ከዚህ በኋላ በትንሿ መናገር አትችልም የሚባለውን አልሰማም። አሁን ላይ በራሴ መቆም ስለምፈልግ ራሴ መወጣት ስላለኝ እኔ እንደሱ ነው የምፈልገው። ትንሿ ማንንም አትደገፊ። ራስሽን ችለሽ የመጨረሻ የምትጠይቂ ጥያቄ ካለ
አንዴ ደግሞ ከዚህ ላይ ማለት ነው አንተ ያወጣው ከዚህ ጋር ኖ አይደለም። አሁን ለምሳሌ እዚህ ላይ ቀለበት አሰርኩኝ ምናምን እዚህ ጋር መጥቼ ቀለበት እያሰርኩ ምናምን ብዬ የተናገርኩት ታለ እሱን ሪከርድ እንዲያመጣልኝ እፈልጋለሁ። እዚህ ጋር የሆነ ነገር ሲል እሱ ባለኝ ነው ምናምን እያልኩ እዚህ ላይ አጋጣሚ መጥቶ በብዙ ሰው እንትን እያለን ነበረ እንጂ መጥቼ ቀለበት አሰረልኝ መጥቶ ዱባይ ሳምንት እየተንሸራሸረ ነው ያለው። ይሄ ውሸት ነው። መጥቶ እየተንሸራሸረ ሳምንት ይያለው አዳምጪኝማ በየሳምንቱ እየተሸራሸረ እየመጣ እያየኝ አላልኩም ብያለሁ። በየሳምንቱ እየመጣ ኖ ክርስቶስ በሚያውቀው ላይቭ ሪከርድ አምጣ ኖ ንጽህና መጠየቅ ለምሳሌ በቃ ተው ነገር ወደ ቁም ነገሩ እንግባ። አንዴ ልጠይቀው ትንሿ አንዴ ዝምት ያለሽ ጠይቀው እሱን ጥያቄ። እሺ ወንድሜ ቅድም ነው ልክ አለላ ቅድም ባንተ ገንዘብ አካውንት እንደገባ በባሏ በኩል ምናምን በቃ ውስብስብ አድርጋ ስለነገረችኝ ላይክ የመሰለኝ አንተ ከባሏ ጋር ከቦይፍሬንዷ ጋር ተባብረክ ያጭበረበርካት ስለመሰለኝ ነው። ከአንቺ የሚጠበቀው የእሱን ፐርሰናል ኢንፎርሜሽን ማንነቱን ብቻ ስጭኝ፣ እኔ ለህግ አካላት አስተላልፋለሁ፣ በህግ ይጠየቃል ያልኩትኝ የመሰለኝ ከቦይፍሬንዷ ጋር ተጋግዘ ተባብረክ ያጭበረበርካት ነው የመሰለኝ እንጂ ጉዳዩ እንደዚህ እንደሆነ አልገባኝም ነበር። በኋላ ነው እሷም በደንብ ትጠይቅ፣ እኔ ጥያቄዎችን እየጠየቅኩ መጨረሻ ላይ እየገባኝ። በመጀመሪያ ደረጃ ይመሰክርልኛል ብላ ጠርታክ፣ አንተ ግን ለሐቅ ስለመሰከርክ የኔ ሐቅ ይቅርብኛል። እኔ መሰክርልኛል ብዬ አይደለም መቃለኝ ከሱ ራሱ አሁን ራሱ ከሱ ጋር እኔ መሰክርልኛል ብዬ አይደለም። ማሪ ይኸውልሽ እዚህ ቤት በተከባብረን ተደማምጠን ነው የምናወራኝ። ማር እኔ ደግሞ በተለይ አፌን ስዘጋ አንቺ ደግሞ ሀቢባ እዚህ ጋር ተሳስተሻል፣ እኔ እንደዚህ አይደለም ያሰብኩት የማለት ሙሉ መብት አለሽ። ሁላችንም እኩል ነን። እሺ እናቴ እና ማለት ነው እሱ ሳይመጣ እሱ ሳይናገር ለሱ ሐቁ እንዳለብኝ ባቅም በዚህ ጊዜ ከፍላለሁ እና ላረጋለሁ አልልም። መጀመሪያ አለላ መጥቶ ይናገር አለች። በብዙ ስቃይ አመጣንክ። ያው ተደወለልክ። ለምን ኔትወርክክ ስለማይሰራ አካውንትክ ዋርኒንግ ላይ ስለሆነ እንጂ ከቅድም ጀምሮ አንተ ልትገባ ሞክረሃል። እና ግን ለሐቅ ስለቆምክና የኔ ገንዘብ እሷ ስጪ አላለችኝም። ራሴ ነኝ ወልጄ ፈቅጄ የሰጠሁትኝ። ስለዚህ እሷን አልጠይቃትም። የኔ የሀዊረ ግን የስራው ነው የላቡ ነው ብለህ የሱ ሐቅ እንዳለ ለሐቅክ ለእምነትክ ለክርክ ስለመሰከርክ እናመሰግናለን። ሐቅን የያዘ ሰው መቼም ወድቆ አያድቅም። የሰው ሐቅ ምንም አያደርግም። ይሄ ልጅ ሐቅ አለው። እናቴ ትሙት ሀዊረ ሐቅ አለው። ሐቁ ነው፣ ንብረቱ ነው። ታዲያ ጥያቄ ካልሆነ አንድ ነገር ልጨምር እዚህ ላይ። የስ ፕሊዝ። እኔ ሰዎች ጥያቄ ካላቸው ባንቺ በኩል የመጣ this is why ሲሉ ልመልስ ነበር። እኔ ቅድም እንደዚህ ያልኩሽ አሁን ስለተጀመረ ነገ ወይም ተነገ ወዲያ በሃርድ ኮፒ በሶፍት ኮፒ ማቅረብ ብትይኝ ላለመዋሸት የተበላሁበትን ብር የላኩበትን ያልኩሽ እኮ አሁን በባህላችን ሰው ሲጣላ በህግ ይታረቃል፣ በሽማግሌ ይታረቃል። በዛ ብሄድ እኔ ብዙ ነገር ማድረግ ይችላል። አሁን ያልኩሽ ሀዊረ ዳይሬክትሊ ስራ ያስጀመረችው አሁን ያስተዋወቀች ሰዓት እየሰሩ ነው። ድርጅቱ የጋራ ነበረ። ለዛ ነው እኔ የተበላሁበትን ሰው ብዥ እንዳይል። አሁን እኔ ተበልቼ ነበር። የኔ ቅርስን እንዲያው የጉራ ያለመበላት እንዳይመስላቸው ቴሌግራም ስላለኝ እያንዳንዱ እኔ ላኩለትን ብር ልክልሻለሁ። እሱንም እፈልጋለሁ። ላክልኝ። ሁለተኛ ነገር እነዚህ ብሮች የላካቸው ለተሸላሚዎች ለከሌ ትለኝና ታመጣቸዋለህ የተሸለሙትን ሰዎች ላይቭ ላይ እሺ፣ መምጣት አለባቸው የተሸላሚዎችን እልክልሻለሁኝ። አዎ ተሸላሚዎችን። ስለዚህ አንተ ወደ ሀዊ ስሙ አልያዝም ሀዊረ ጥበብ ወደ ሀዊረ ጥበብ አንተ እነሱ ወደ ሀዊረ ጥበብ አንተ ገንዘብ አስገብተካል። እነሱ ከሰጡክ ላይ ከተሸላሚዎች ውጪ አስገብተህ ታውቃለህ? አይውልሽ ሀቢባ አካውንቴን ሰጥቼሽ ፍቃድ ሰጥቼሽ ገብተሽ ማለት ንግድ ባንክ ነገር ህጋዊ በሆነ መንገድ ወደ ታከለ ነው የሚለው ስሙ ወደ እሱ የገባ ገንዘብ ካለ እኔ ታሰራለሁ፣ እቀጣለሁ። 5 ሳንቲም አላስገባው። በቃ እሺ። ስለዚህ አልተከፈለውም ይሄ ሰው ሐቁ ማለት ነው። እሺ ሌላ ጥያቄ ካለሽ ትንሿ ለአለላ የምትጠይቂው ነገር ካለ ጠይቂው። እኔ ጥያቄ ያለችውን ልመልስላት። 4 ልብስ አለ እኔ ጋር የእሷ ቆይ ሀቢባ 4 ልብስ አለ። ኦኬ 4 ቀሚሶችስ እነዚህ 10 ቀሚስ የተባሉትስ? ቆይ
አንዴ ያስጨርሽኝ ትንሿ። ኦኬ አንዴ ያስጨርሽኝ። ኦኬ 10 የሚሆን 5 እንበለው። እሺ 100 የሚሆን ልብስ አለ እንበል። ስልክ ደወሉባት። አይ ተደወለባት። ላይ ቪስ ፖዛል እሷ አለላ በጣም ሀቀኛ ነክ። ማሻአላ ማሻአላ ማሻአላ። በዚህ አጭበርባሪ ሌባ ውሸታም በበዛበት ዘመን እንደዚህ ሀቀኛ ለሃይማኖቱ ለክሩ ደግሞ ሀቅ የሚመሰክር ሰው ሲገኝ ደስ ይላል። እውነት በእናትሽ ዝጊባቸውና ወደኛ ተመለሺ። በኋላ ይደርሳል ወሬያቸው። አሁን በራሴ ነው የምቆሙት ያልሽ፣ በዚህ ጋር እየተደወለ ትመከሪያለሽ። ምን ይሻልሻል? ትንሿ ለምን አትዘጊባቸውም? ጆሯቸው ነው እንደዚህ አስገባኝና ላጠፋባቸው ስል ሙሉ ቲክቶክ አስወጣኝ። እሺ ደውይለት፣ ችግር የለውም። ዘጋብሻ፣ ደውይለት። ለሁላችንም ግቢና ደውይ። አሁን የት ነው የምገባው? ገብታለች አሁን። አለላ ወይም ደግሞ በመታወቂያ ስምክ ልጥራት። ጌታሁን አቦ አንቺ ደዊ ካርድ የለኝም ውዶቼ። ልሞላ ብየውን ላይ ሙላ ልበለው ተነስቷል። ገብተሻል? ትንሿ ገብቻለሁ። ኦኬ ሀቢባ ይሰማል? ይሰማል። ኦኬ ስለዚህ ጊዜያችሁ እንዳልሻማ ያልጠራ ነገር ያልተመለሰ ጥያቄ ካለ እኔ እሷ ልብስ አለ ያለችው 10 የሚሆን እኔን ሐዋላ ገንዘብ አዘዋሪ ብላ ያለ ስሜ አጥፍታ ከነሳሪ ጋር እኔ እነሱን በነገራችን ለወደፊት ኢትዮጵያ በሚመጡ ሰዓት ካልሆነ እዛም ሀገር ቤት በኢንተርናሽናል ሎው እከሳቸዋለሁ ሪከርዱም ስላለ። ከዛ ውጭ ይሄ ነገር ባልጠራበት አሁን ለታ እህቷ ልትመጣ ነበር ዱባይ። አንተ ጋር ያለ ልብስ ይኸውልሽ፣ ይሄ ሁሉ ኢሹ በመካከላችን እሳት እያለ ሀቂን አውጪልኝ እያልኩ እየለመንኳት ልብስ አለ አለች ትንሿ። ይሄ ከኔ አይጠበቅም። እኔ ባሳደገኝ ማህበረሰብ ባስተማረኝ ዩኒቨርሲቲ ባደኩበት ተከስሼ በህግ እንኳን እንደው ፖሊስ እንኳን እጄንማ ይዞት የማያቅልኝ ያን ስላላችሁኝ አቋሚ አይቀየርም። ከዛ ውጭ ላነጋገር ይቅርታ እንኳን እኔ ጋር ልብስ ልታገኝ ማለት ነው ቢቀናኝ አንቺ ጋር በመጣውን እኔ በህግ መከስሻለሁ፣ በሀገር ሽማግሌ ይዝሻለሁ። ያ ባይሳካ እኔ ካንቺ ፈልጋለሁ እንጂ ከኔ 5 ሳንቲም የለሽም። ለምን ካልሽ በድጋሜ እነ ሀቢባ ጉዳዩን አይተው ማንንም ስላልሽ በህግም ካልሽ በህግ በሃይማኖትም ካልሽ በሃይማኖት አባት አንቺን እጠይቅሻለሁ እንጂ 100 ምናምን ሺህ ባንቺ ተበልቼ 10 ቀሚስ አለኝ። ይሄ ላንቺ ውርዴት። ይሄ አንተ ላይቭ ላይ እየተናገርከው ስላለ አንተ አሁን ለምሳሌ የኔ አይደል፣ አሁን ለምሳሌ 10 ቀሚስ የኔ አይደለም አይደል? ወጣክ ለእንትን የተባለው ካንተ ጋር ወጣህ እኔ ጋር ነው ተረከቡ ብለሃል። እሱም አለ ማስረጃ ማለት ከኔ ቤት ሳይሆን ከሌላ ቤት ነው ገብተህ ከኔ ጋር ይሄን ያህል ዕቃ አላችሁ ብለህ ተናግረሃል። ሲቀጥል ደግሞ እኔ ጋር እኔን አሞኝ ሆስፒታል ሆኜ ላንተ ና ቆይ አይደለም አንተ ከሱ ጎን ነበር ያውልሽ ልብስሽን እሱም ይመልሳል። ችግራችሁ ይፈታል፣ ተታረቃላችሁ፣ ችግር የለውም። ግን አሁን አንድ ጥያቄ 35,000 እንትና ሀዊረ ለአሉላ ለዳኝነት አስገባ ተብሎ አስገብቷል አይደል? እሱን አንዴ ልጠይቀው። አሉላ አስገብቶልካል? አቢባ አንድ ጥያቄ ጠይቄ እንደው ይቅርታ። እሺ የመጨረሻ ጥያቄ። እሺ 35,000 አልሰማኸኝም? 35,000 የዳኝነት ስለ ሽልማቱ ሲነሳ የዳኝነት ሀዊረ ስሙ ስለማይያዝ ነው ይቅርታ። ሀዊረ ጥበብ በእነሱ ትዕዛዝ በትንሿ ቦይፍሬንድ ትዕዛዝ ለአንተ የዳኝነት 35,000 አስገባ ብለውት፣ አሁን ግን ያው እሷ ስላላዘዘች እሷ አይመለከታትም፣ ቦይፍሬንድ ነው ያዘዘው እና ያ ኪሳራ ምን ይሁን? ሀዊረ ጥበብ ምን ይሁን? 35,000 ወደ አንተ ያስገባው እውነት አስገብቷል? ደረሰኝ አለ? ብር አስገብቷል። ይኸውልሽ ቅድም እኮ ያልሽኝ ልመልስ ነበር ጠቅላላ እንኳን ከኔ ሊሄድ አንድ እሱ ነው። ሁለተኛ ቅድም አንድ ጥያቄ ልጠይቅ ያልኩሽ ይሄን ሽልማቱን የሚመለከት ስለሆነ ነው። አንድ የመጨረሻ ጥያቄ። እሺ ጠይቅ።
ይሰማል? አዎ ይሰማል። ጠይቅ። አዎ እና ሽልማቱን ይሄ መጨረሻ ተሸላሚዎች ይኸውልሽ ምን አለች መሰለሽ? ፕሮግራሙ ላይ ሲመጣ አውሮፓ ስለሚኖር ሸላሚ መስሎ ነው የመጣው። ምን አለች? ባለፈው መጣ ያ ሁሉ ብር እኮ ሲሸለም የነበረው የኔ ብር ነው አለች። እኔ እየላኩ ነው ማሸለመው ብላኛለች። ሲቀጥል እሷ ራሱ ስለ ሽልማቱ አላቅም ስላለች እኔ አላቅም እሱ ነው ስላለች ቅድም የመጨረሻው ሽልማት ፕሮግራሙ እንዳለቀ አልገባላቸውም ነበር። ልጆች ታመምኩ ብላ አናቴ ሊፈነዳ ነው አለላ እንደምንም እያሟላችሁ ልጆችን ሸልሙልኝ ካሸነፉ በኋላ ሚዲያ ላይ እንዳይወጣ ብላኛለች። አረ ይሄንን እንዳትዋሽ፣ ይሄንን እንዳትዋሽ። ማስረጃ አለክ? ቆይ አንዴ ትንሽ ማስረጃ አለክ? ይኸውልሽ ደውላ ኦኬ ቲክቶክ ላይ እንትን ካላጠፋችሁ ሪከርድ ስናወራ ስለነበረ በነገራችን ላይ የመጀመሪያ ቴሌግራም ስታወራ የነበረበትን አጥፍተዋለች ከኔ ጋር ትንሹ አለ ጎርጎራ ብዬ የተጻፈው ይወጣል ቴሌግራም ላይ ይጠፋል። ማስረጃ በሌለ ጉዳይ አናወራም። ማስረጃ ቴሌግራም አይጠፋም ሲጀመር ኖ አይጠፋም። ቴሌግራም ላይ እኔ ብደልተው ከሱ ጋር አይጠፋም ነው ዲሊት ኦን ማለት ችግር የለም። እኔ ይኸውልሽ ቴሌግራም የምፈልገው እኔ ጥፋተኛ ከሆንኩኝ በአንቺ ሰዓት ሰው ተበልቶ እያለ አንቺ እኔ ሚስጥር እንዲሰማ ማልፈልገው ከእህቴ ጋር ማውራውን ከእህቴ ጋር ልክ ይሄኛውን ለማይ ቮይስ አሰሚልኝ ይሄኛውን ግን እንዳትሰማበት ይኖራል ብዬ ደልታለሁ እኮ አይጠፋም። አትበያ ይጠፋል። አጠፋለሁ እኔ ይጠፋል። እሺ አይ ቴሌግራም ላይ ያለ አይጠፋም ስለሚባል ነው። እኔ ደግሞ ይሄን ነገር አይደለም አዲስ አሁን ለምሳሌ እኔ የዛኔ ታምም ያለው ምናምን እና ከሱ ጋር እንትን ሆኖ ሱፍ ገዝቶለት ሲጨፍር ነበር። ሱፍ ገዝቶልኝ ብሎ እሱ ሆኖ የላይቭ ላይ ሪከርድ እየተጨፈረ ነበር። እንዳትከዳ የአዲስ አመት እኔ አሞኝ ብዬ ሆስፒታል ምናምን ሆኜ ከዛ በኋላ እናንተ ደግሞ ላይቭ ገብታችሁ ሱፍ ከዛ በኋላ ለሱ ፖስተትከው ወንድም አለም በህይወቴ እንዳንተ ማውቀው ነገር የለም ብለ ፖስተትከውና እኔ ደግሞ ትንሽ ቅርብ ብሎኛል መጥቼ በውስጥ የአዲስ አመት አየህ እሱና እኔ መጣላታችን ወደድከው። ግን እኔ እሱን የምታውቀው በእኔ ነው። ልንገርሽ ይሄን ነገር አለኝ ስክሪንሾት በቲክቶክ ላይ ስለጻፍኩለት አለኝ። የሱና እኔ መጣላት አስደሰተ አሞኝ ብዬ እንግዲህ ለሱ የነገርኩት እሱ ጋር ስለሚያወሩ ነው። እና የሆነ የዚህ ሀገር እሱ አይዲውን ስላሰራልኝ ይሄ የሐመም እንትኑን ተጠየቅኩ። ይሄ ምንድነው ስንታመም የሆነ እንትን አላችሁ ተብለን ስንጠየቅ ሲክሊፍ ነው የሆነ ስንታመም የሆነ እንትን በቃ ኢንሹራንስ ቆይ ልስማ አንተ ብቻ ላውራ ወይም ደግሞ ድምጽ የምታወራው ተሰሚነት ስላለው ብቻ ላውራ ወይም እኔን እንደዚህ ልታረገኝ አይገባም። እዛ ደውዬለት ምክንያቱም እሱ ነበረ ጓደኛ ያሉት እኔ ጋር ተጣልተን ስለነበር ያውቃል እሱ። ከዛ በኋላ ምን አደረገ በሁለተኛው በሶስተኛው ቀኑ ወንድም አለም እንዳንተ ያወቅኩት የለም ክንዳለም መከተይ ምናምን ብሎ ፖስተው። ከዛ በኋላ እኔን አሞኝ ምናምን ሆኖ ስለነበር የበት በቃ ተሰማኝ። ገብቶሻል? ከዛ ወንድሜ አንተ መለያየታችን ጠቀም መጣላታችን አስደሰተ አይደል? አረ መንገር ኖ አለኝ የተጻፈ ችግር የለውም። እሺ ለምንድን ነው ከዛ ልክ አይደለም። አንተ አሁን ለምሳሌ ከሰሚነት ስላለህ ብቻ አይደለም እንደዚህ አንተ ለምሳሌ ብር እንደዛ እያደረግ ከሆነ የሆነ ነገር እያለ ለሱ ማሞገስ አንተ ልብስ እየገዛልህ አይደል? እንዴት ነው አንተ ልታበድረው ይችላል? ልብስ ማሞገሰ አላሞገሰ ጉዳያችን። ኦኬ ልብስ ገዝቶለት ነበር። ኦኬ ልብስ ገዝቶለት ሱፍ ገዝቶለት እሱ ጋር ብር ያለበት እንዴት ነው ሱፍ ገዝቶለት ሊጨፍር የቻለው? ለምን እየጨፈረ ነበር ሱፍ ገዝቶለት? ሻዬ ካንቺ ብር የበላ ሌባ እንዴት ከሱ አይበላም ብለሽ አሰብሽ? ካንቺ ይበልቷል ወይስ ካንቺ አልበላም? ግን እንደዚህ ተበልቶበት ያለ ከበላ ከኔ እንዴት አይበላም? ከሱ እንዴት አይበላም? ከሱ እንዴት አይበላም? አንቺ ከሆነ ለሌባው እየተከራከርሽ ነው። ብር ካለበት እንዴት እንትን አለ ማለት አይደለም። እኔ እሱና እሱ አንድ ነበሩ ለማለት ነው። ማለት እሱና ልጁ አንድ ላይ ሆኖ እንደሚሰሩ ከወንድና ወንድ ጓደኝነት ከቦይፍሬንድ ይበልጣል። ካንቺ ጋርም አንድ ነበራችሁ። ከአንድም አልፋችሁ የተጣበቃችሁ ነበራችሁ። እሱ ጋር ከተገናኙ በኋላ ማለት አሁን መጀመሪያ ላይ ያሉት ነገሮች ከዛ ሀሌላ ጋር ከሆኑ በኋላ ሀሌላ እናሱ ሁሉ ነገር ላሌላ እንደዚህ አድርጊ ሁሉም ነገር ላሌላ እንደዚህ አድርጊ ሲለኝ እነሱ ሁለቶች የሆነ ነገር እንዳላቸው ነገር ተሰማኝ። የሆነ ታይም ላይ ማለት መጨረሻ ልንጣላ አካባቢ ማለት ነው። እሺ እሺ አውራ ይኸውልሽ ትንሿ እኔ ለሁሉም ሰው ክብር አለኝ። ኦፍ ኮርስ አንቺ በላይ ስለ ሰውየው የዘፈረና ያሸረገድ ያለው ወይ? እኔ ሀቢባ ሰው እንዲታዘበኝ አዲስ አመት መጣ። አዲስ አመት ሲመጣ እነ ማሚ በአመት ውስጥ ያገኘው ሰው ስጦታ የሰጡኝ
ያገዙኝ እነ ሄለን ብርሃኔ እነ የቦረናዋ አንድ ሰው አይደለም። ገብቶሻል? አዲስ ዓመት ሲመጣ የሆነ ትሬንድ ነበረ። አዲስ ዓመት የሰጠ ስጦታ የሚል የእሱን ወሰድኩት። እሱ አንቺ እንኳን እኔ ከግንቦት ጀምሬ ዕቃ ስልክልሽ ዕቃው እንኳን ደርሶኛል። ታንኪ ያላልሽልኝ ምን ብለሽኛል ባለፈው? አዎ ብርቁ ይገባል ከተለያየ አካውንት ሱፍ ገዝቶልኛል። አዎ ሱፍ ገዝቶልኛል። አመሰገንኩት ለአዲስ ዓመት። እሱ አሁን እኔ ሀቢባይት ነገ ተነገ ወደ ሀቢባይት መጥቼ ብጨፍር ምን ችግር አለ? አይደለም ካታጎሪ የሚባል ነገር አለ። እኔ ቤት መጥቶ ነበር። ቆይ አንቺ እኮ ታመሽ ብሎ ካርጎሽ ቅዱስ ሚካኤል አይለመነኝ አይዲሽ ሕክምና ለማግኘት አይዲሽ ጠርቶ አይዶን ነው ምን እንደፈጠረ ታውቂዋለሽ። እኔ ለምኜ የሆነ ሰው አውሩ ብሎ በዛ ምክንያት እንዴት አመምሽ እንኳ የረዳውሽን ስትጣሉ ሲጀመር ምን አለች እሷ? ቅድም ሰምተሻ ከሆነ እኔ ልንገርሽ፣ አንድ ሰው አንቺን ሞድሽ ከሆነ አንቺን ስለተጣለ ያን ሰው አልጣለው። ማወቅ ያለብሽ ነገር እኔ የሆነ ሰው የኔ አባት ወይም ወንድም የሆነ ሰው ያለምንም ምክንያት ስለጠላው አባቴ ስለሆነ ያን ሰው አልጣላለትም። መደረብ በጣም እሱም ብቻ ሳይሆን ወደ እነ ሳይንት ምርጥ እህቴ ብዬ ፖስት ይታል። ምን ችግር አለ በፖስት? በዛ ውስጥ ሱፍ ስለብሰ ሱፍ ለብሻለሁ። አንቺ እኔ ፕሮግራም አንቺ ቤት 6 ወር ስመራ እንደው ስም አልጠራም እንጂ ዳኞችን ሸልመሻል። እኔን ሸልመሽ ታውቂያለሽ? እንድትሞገሽ መስጠት አለብሽ። ጊቪንግ ቴክ ነው። እኔ አንቺ ቤት ኪሳራ እንጂ ለተከታታይ አገር ያውቀዋል። 6 ወር ቅዳሜን ሉዝ እያደረኩ እስከ ምሽቱ 6 ሰዓት መድረክ ስመራ እንደው ሀቢባ ይሄን ነገር ወደፊት እንሄድበታለን። ማስታወቂያ በሳምንት አንድ ቀን ስሰራ ድካሜ ገብቶሻል? እኔ እሱ ጋር አብራችሁ ስለ ጓደኛ ሆናችሁ ትንሿ ሰውዬውን ጉልበቱን በዝብዘሽ ጣልሽው። አንድ ሰዓት ኖ እኔ ከሱ ጋር ሆነዋል እኮ ከሱ ጋር እንደሆኑ እኮ ነው የማውቀው። እየተከፈለው እንደሆነ ነው የማውቀው። ለሀዊራን እሱ እየከፈለው እንደሆነ ነው የምታውቂው። ቆይ ለሀዊራን እሱ እየከፈለው ከኔ ጋር ያወሩማ ከኔ ጋር ኮንታክት የላቸውማ ከእነሱ ጋር ነው አጣብቀሽ ተገላገልሽ። እነሱን አስተዋውቀሽ እኮ ተገላገልሽ። አለላ ጥያቄ ልጠይቅ እድል ትሰጡኛላችሁ? አለላ እድል ኦኬ እሺ። መዝገበ ጸሎት መጽሐፍ ቅዱስ እንዲሁም ደግሞ የቡና ቀሚሶች ወደ ፈረንሳይ ምናምን የሄዱትን አልሰጠውም ሊሆን ይችላል፣ ወይም ደግሞ ከኔ እጅ አልደረሰም እያለች ነው። መጽሐፍ ቅዱሱ 10 መዝገበ ጸሎት 10 መዝሙረ ዳዊት 10 የቡና ቀሚሶች ወደ 10 ምናምን። እኔ ስላላኩኝ እጇ መግባቱን ከሚዲያ በዘለለ እኔና እሷ ስላላወራን ነው የምጠይቅህ። ገብቶሃል? እና ሰጥቼህ ነበር። አድርሰህላታል ወይስ አላደረስክላትም? ደርሷታል። ምናልባት ስልከውም ዋጋ ስንነጋገር አንተ ጋር ትንሽ እንትን አይ ዶንት ኖ ምን ብለህ ነበር አንተ? እኔ እንዲህ አለው ስልክ አይ ትንሿ እኮ ከኔ ጋር ረስቷለሁ ቃል በቃል እውነት ለመናገር ክርስቶስ በሚያውቀው እንደዛ ስትለኝ እሷ የምትፈልገው ዕቃ ነው፣ ነጋዴ ናት። ይሄ ደግሞ በቃ ሃይማኖታዊ እንትን ነው፣ ዕቃ ነው። ሰጠኝ ልኬያለሁ። ከዛ ውጭ ወደ እነ ማሚ ጣሊያን የተላቋዎች አሉ። መጨረሻ አካባቢ ደግሞ ትንሿ ከአንቺ ጋር ኩዌታው ቤሩት ያሉ ልጆች ኢቭን ምን ያህል ገንዘብና ዋጋ እንደመከፍል ያወቅሽው የዛ ጊዜ የሚልክላቸው ሰው ጠፍቶ በፖስታ በዲኤችኤል ላክ ተብዬ አንቺን ዲኤችኤል ኦፊስ ቢሮ ሂጄ 17,000 ምናምን መጣ ስልሽ ምንድን ያልሽኝ? ውይ ይሄን ያህል ብር ትከፍላላችሁ እንዴ ለመላክ ብለሽ ያንን ዕቃ ራሳቸው ከፍለው የላኩላቸው ልጆቹ መምጣት ይችላሉ። አድርሻለሁ፣ መምጣት ይችላሉ። ኦኬ አይደለም። መዝሙረ ዳዊት ላይ እኔ ልኬልሃለሁ ሳስታውስ ብር ያውም የመዝሙረ ዳዊት ግዛልኝ ብዬ እኔ ከሱ ግዛልኝ ብያለሁ ከሐዋሪው ከማንስ ቢገዛ ምን ቸገረሽ አንቺ? መዝሙረ ዳዊት ላክልኛለሽ። ኦኬ ኖ አይደለም ከሱ እኔ ግን እዛ ተሱ ጋር አላልኩም። ሲቀጥል ደግሞ እሱ ከሷ ጋር አልሰጥህም ያለው ብሩን ተተከፈል ነው አልከፈልከው። እሱ ሁለተኛ ዙር ነው። ትንሿ ሁለተኛ ዙር። አይ ቆይ አይደለም እኔ እያልኩ ማለት እኔ አሁን ያዘዝኩት እሱ ጋር እኔ የለውን ያን መጀመሪያ ላይ የመጀመሪያ ስከፍል የመጡትና አሁን የጠየኩት ያለውት ከሱ ጋር እኔ አሁን መዝሙረ ዳዊት ቅድም እያልኩሽ የነበረው እነዚህ መዝሙረ ዳዊት ጨርሼ ስለነበር አለላን ነበር ያዘዝኩት አስታውሳለሁ። አለላ እንደዚህ ፈልጌ ነው እንትን ለዛ ባህር ዳር አጥቼ የመጀመሪያውማ መዝሙረ ዳዊት ብቻ ሳይሆን መጽሐፍ ቅዱስን
ስላዲኖም እኮ አይ ቲንክ መስቀል ፎቶ ይኸውልሽ፣ እኔና አንቺ እኮ ስልክልሽ ታንኪ ዋቲም እንጂ ለአንቺም እንደገና በድጋሚ ለሀቢባ መላክ እችላለሁ። ስልክልሽ ከነቀኑ ፎቶ አንስቼ በፖርሳዊ ጥቁር ፖርሳዎች አሉ። ኢቭን ዳዊት ስለሚባለው ወደ ኤርፖርት ስልክ እንኳን ፎቶ እያነሳው ልክልሻለሁ። እሱን ነገር ማውራት እችላለሁ፣ ልኬለታለሁ። እንትኑ መረጃው ማውራት እችላለሁ አለኝ እኮ እሱ አለ። ግን መዝሙረ ዳዊቱን ታስታወስክ? እሱን መዝሙረ ዳዊቱን ከሱ ማለት ግዛልኝ ብያልኩ ሰዓት ከሱ ነው የገዛኸው አይደል? እና የሱ ደግሞ የሆነ 20 ሺህ ነው ስንት ሺህ ያስፈልግሻል ብለኸኝ ታስታውሳለህ? ያስፈልግሻል ማለት እሱ ማለት ላኪ ብለኸኝ እሱ ትንሿ ስሚኝ፣ እኔ አንዴ የመጀመሪያ ላኪ ብዬሽ እኔ አስገብቼልሃለሁ አይደል ብር ማለት ስለንትያስተው እሱማ አሁን መጨረሻ ስትጣል ነው። ኖ ሳንጣላ ኖ አይደለም። ለመዝሙሩ የሆነ ብቻ አንተን ሳዝህ ይሄን ያህል ብር ያስፈልገኛል ብለህ ታስታውሳለህ ማለት አሁን እኮ ደረሰኝ ካለሽ ማስታወስ አይጠበቅበትም። ደረሰኝ ካለ ደረሰኙን አቅርቢ። ያው 16000 ብር ቀሪ ነው 14000 ብር ነበረ። ያው የሆነ ሻርፕ ነበር ያንን ለዛ ሰው አስገባልኝ ብዬ ታስታውስ። ለመዝሙሩ ዳዊቱ አይደለም ማለት በጣም ጥሩ። እንደውም ይኸውልሽ ሀቢባ ከዛ ላይ ማለት ነው እሱን ለማለት ነው። ምንድን ያልሽኝ? እግዚአብሔር አክብርሽ። ቆይ እግዚአብሔር አክብርሽ። አንቺው መጣሽ 20 ምናምን ሺህ ብር ተላከና ብሩ እንዳይጠፋ ስትይኝ እንዴ ከአንቺ ነው እንዴ ተላከው ብዬ ጠየቁ። ከዛ በፊት ከሜ 19 ጀምሮ ብር ሲገባ ከአንቺ ሲጀመር እዛ ሜንሽን ያደረግሽው ነገር እኔም በነገራችን ላይ ትራንዛክሽን ላይ ሂሳብ ሰራና ሶርሱን አውቄ እናንተ ለስም ለማጣጣም ስለሄዳችሁ እንዴ አንቺ ነሽ እንዴ ላክሽልሽ እንዴ እስካሁንም እኮ እኔ ነኝ የምልከው አልሽ። ከዛ አንተ ሄደህ ነገርከው እና እሱ መጥቶ ተጣላኝ። አስተርሽኝ ለምን አያውቅም ነበር? እሱ እንደሚልክ ነበር እንደሚያውቀው። ኦኬ እሱ ሲነግረው ደግሞ ሄዶ ሲነግረው ከዛ በኋላ ትንሽ እንዳትነግረው ማለት ነበረብሽ። ሚስጥር ከሆነ ትደርሻለሽ ሀቢባ። እስከዛ ቀን ድረስ ከሷ 5 ሳንቲም እንደሚላክ ነግራኛ አታውቅም። የሽልማት ብር ይገባል። ሰውዬው አውሮፓ ነው ያለው፣ ሁሉም ያሸረግዳል። እሽልማለሁ እንዴ እስከ ዛሬም እኮ ከኔ ነው ብር የሚገባው አለችኝ። እውነትሽን ነው? አዎ ያ ብር ያውልሽ ነጠላ ተበላሽቶ ከጣሊያን ተመልሶ እንደ ነው ተረስቶ ነው እንጂ ሸርበ ረስተሽ ዜድ ኢትዮጵያዊት ለምትባል እህታችን የብሩን ምንድን ያለችኝ የከፈልኩትን ብር ለመቄዶንያ አስገባልኝ አለች። ነግሬሻለሁ፣ በመቄዶንያ አስገባ ብላኛለች ስልሽ ውሰዳልሽ 16 ብር ቀር ከዛ ውጭ ለሀዊረ 5 ሳንቲም አልተሰጠም። ገብቶሻል? የቀረ ብር ካለ እኔ ልንገርሽ፣ አንቺ በህግ ብትይኝ የህግ አካል ልጅሽ ባንክ ቤት ሄደሽ የት ሄደ በነገራችን ላይ የኔ ነው ስላልሽ እኮ አይደለም ብሩ የት እንደገባ ከማን እንደወጣ አገሩ ሎኬሽኑም ይታያል። ስለዚህ እስከዛ ሰዓት ድረስ 5 ሳንቲም አመስግነሽ ማታቂም ከአንቺ 5 ሳንቲም እንደገባም ለከሽ አታቂም። ይሄንን ያልሽን ዋትስአፑን የጋራ ወደ አንቺ ሲመጣ አየሽው እንጂ ከአንቺ ይላክ ከአውሮፓ ይላክ ከዱባይ ይላክ የምታውቂው ነገር ያለሽም ወዲያ ለላ ደረሰ ስለላክ ታስተቂ ያው ከኢትዮጵያ ንግድ ባንክ ባስተላለፍ በሐዋላ ጥቁር ገበያ እያላችሁ አንቺኛ እኔ የሰው ስም አታንሳ ገዳይ ቢኖር አስተድላችሁ ነበርና ባለውለታዎች ናቸው። አመሰግናለሁ ሀቢባ። ቀሪ ጥያቄ ካለባችሁ እኔ ከዛው ኤቭሪቲንግ የምትፈልጊው ጥያቄ ካለ እኔን ጥያቄ ጨርሻለሁ። አንደኛ ጥያቄ 35,000 አስገብቷል ወይ ነው መውጣት አለበት። የእሷ እህቶች የእሷ ጓደኞች አፍረው ዝም ያሉ ሰው የተነሳ የተበሉ ባሌ ብላ አስታውቃ የማታውቀውን ሰው ይሄን ሁሉ ገደልና ጎርፍ የከተተችው ተጠያቂዋ ትንሿ ናት። አመሰግናለሁ። እሺ 35,000 ማስገባቱን ተናግረሃል ሀዊራ። እና አንተ የገቡልክን 300,000 በሙሉ ለተሸላሚዎች መሸለምክን ተናግረሃል። ስለዚህ ቴሌግራም ዩዘር ኔም ልኮልካል ሀዊራ። እያንዳንዳቸውን የተሸለሙትን ሰዎች አምጣቸው እና ራሳቸውን ሁላችኋል ወይ ብዬ መጠየቅ ፈልጋለሁ። ልጨርስ አንዴ። እያንዳንዳቸውን አምጣቸውና ደረሰኝ ብቻ ሳይሆን ሰዎችን ማምጣት ይችላል። የተሸለሙትን ሁሉ እኮ ሰዎቹን ነው። ደረሰኝማ እጄ ላይ ያለ እኮ ሰዎቹን ነው እያልኩ ያለሁት። ሰዎቹን ከደረሰኝ ጋር ይዛ ደረሰኙን እያነበብክ ከሌ ስምሽ እንዲህ ነው። አዎ ኦኬ፣ ይሄን ያህል ብር ገብቶልሻል። አዎ እርግጠኛ መሆን እፈልጋለሁ። ስለዚህ ለሀዊራ ምንም አይነት ገንዘብ
እሺ ስለዚህ ይሄን ገንዘብ ምንም አይነት ገንዘብ ላስገባህለት ተናግረሃል። ትንሿ ለሱ ጥያቄ አለሽ? ለአለላ ነው አይደለም? አሁን እኔ